ነው ኢየሱስ እያለፈ ነው እያለፈ 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 ነው አሜን ሃሌሉያ ነካኝ ክብሩ ነካኝ እንደሌላ ሰው አያደርግ እጁ ነካኝ ክብሩ ነካኝ እንደሌላ ሰው አያደርግ ይሰማኛል መገኘት ይሰማኛል ይሰማኛል መገኘት ይሰማኛል እያለፈ ነው ኢየሱስ እያለፈ ነው 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 እያለፈ ነው እያለፈ ነው ሃሌሉያ እያለፈ ነው ኢየሱስ እያለፈ ነው ክብር ለኢየሱስ እያለፈ ነው መንፈስ ገባብኝ በእግሮች አቆመኝ መንፈስ ገባብኝ ያለፈውን ዘመን አስረሳኝ መንፈስ ገባብኝ በእግሮች አቆመኝ ያለፈውን ዘመን አስረሳኝ እጁ ነካኝ ክብሩ ነካኝ እንደሌላ ሰው አያደርግ እጁ ነካኝ ክብሩ ነካኝ እንደሌላ ሰው አያደርግ ተመስገን 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 አሜን ሃሌሉያ ተባረክ 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 ከፍ በል ከፍ በል ከፍ በል ተመስገን 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 አባቴ ባንተ ቆማለሁ ሕይወቴ ከፍ በል አባቴ ባንተ ቆማለሁ ሕይወቴ I love you,
ክብር ሁሉ ለእግዚአብሔር ይሁን። ጌታ የተመሰገነ ነው። እግዚአብሔር ይባረክ። ዛሬ በአዲሱ ፕሮግራም ሳምንት እሁድ መልእክት እንዳስተላለፍ ነው በቦታ ለውጥ በአዲስ ቦታ ለውጥ አድርገናል። በቤት ፕሮግራም ውስጥ ሆኜ ነው የማገለግላችሁ። ክብር ሁሉ ለእግዚአብሔር ይሁን። በጸሎት ውስጥ የመጣውን የእግዚአብሔርን ቃል መጀመሪያ አነብና በጸሎት አሳልፌ ከሰጠው በኋላ ወደ መደበኛ ፕሮግራማችን እንሄዳለን። በጸሎት ውስጥ የመጣልኝን ቃል አነባለሁ። ቅዱሳን ሰላም ለእናንተ ይሁን። ክብር ለኢየሱስ ይሁን። በዓለም ዙሪያ የምትገኙ ወገኖች ይሄን ፕሮግራም በየሳምንቱ የምትከታተሉን ሁሉ በጌታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ሰላምታችንን እናቀርባለን። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ በአዲስ መልክ እዚህ ጋር አቅርቦናል። እንግዲህ ዛሬ መጀመሪያችን ነው። በዚህ መልኩ ስንቀርብ እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ የተባረከ ይሁን። በጸሎት ሰዓት የመጣውን ቃል ይዤ በእግዚአብሔር ፊት ልቆምና ጸልየን ጊዜውን ለጌታ አሳልፈን እንሰጣለን። ኢትስ ኦኬ። እግዚአብሔር ይመስገን። በጌታ በኢየሱስ ስም አነባለሁ። ዘፍጥረት 28 ጸሎት ላይ በዚህ በመጀመሪያው ቀን ለጌታ መሰዊያውን ጊዜውን እያሳለፍኩኝ በደሙ እየዋጀሁ በዘይቱ እየዋጀሁ በመዓዛው ደግሞ ሽቶ ይሁንልኝ ያንተ ሽቶ ያንተ ሽታ ይሁንልኝ ብዬ ደግሞ ሽቶዬን ሁሉ በእግዚአብሔር ፊት አድርጌ በደሙ በቃሉ በመንፈሱ መልካሙ እጅ ያልሰራው የሱ ቅዱስ መዓዛ እንዲመጣ ቦታውን እንዲረከብ መሰዊያውን እንዲረከብ ለጌታ አሳልፌ እየሰጠሁ ባለሁበት ሰዓት በውስጤ ቃል መጣ። ይሄንን ቃል አነባለሁ። በጌታ በኢየሱስ ስም አነባለሁ። ይስሐቅም ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱ በታች ተንተርሶ በዚያ ስፍራ ተኛ። ሕልምም አለመ። እነሆም መንሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባቴ የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ። ይህችን አንተ የተኛህባትን ምድር ለአንተና ለዘርህ እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምዕራብ እስከ ምስራቅ እስከ ሰሜን እስከ ደቡብ ትስፋፋለህ። የምድር አሕዛብ ሁሉ በአንተ በዘርህ ይባረካሉ። እነሆም እኔ ከአንተ ጋር ነኝ። በምትሄድበትን መንገድ ሁሉ እጠብቅሃለሁ። ወደዚችም ምድር እመልስሃለሁ። የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው አለ እና ይህ ስፍራ የእግዚአብሔር ቤት ነው አለ። ይህ ስፍራ የእግዚአብሔር ቤት ነው። ይህ ስፍራ የእግዚአብሔር ደጅ ነው። ይህ ስፍራ የማይመች እኮ ስፍራ ነው እንዴ! ያዕቆብ እኮ ተመችቶት አይደለም ወገኖች። ያ ስፍራ ለያዕቆብ ምቹ ስፍራ ሆኖ አይደለም። ድንጋይ ተንተርሶ እኮ የተኛበት ስፍራ ነው። ምቹ የሆነ ስፍራ አይደለም። አንዱ እንትን በጣም ጥሩ መብራት ነው ያለው፣ ግን ላይቱን ዲም እያደረገ የሆነ ነገር እየረበሸኝ ነው። ኢትስ ኦኬ። በምንም ሁኔታ መልእክቴን አስተላልፋለሁ። እግዚአብሔር ይመስገን። ስለዚህ ያዕቆብ የሚገርማችሁ ምቹ ሁኔታ አጋጥሞት አይደለም። ምቾት ከነበረበት ከእናቱ ከአባቱ ቤት እየወጣ ነው የሄደው። ያው የስደቱ ምክንያት ታውቃላችሁ፣ በወንድሙ ከኤሳው ጋር ባለው ነገር ነው። እናቱ በቃ ሂድ ብላው ነው፣ አባቱም እንደዚህ ባርኮ ነው የሸኘው። ግን መንገድ ላይ የማይመቸው ጫካ፣ ዱር ብዙ አውሬዎች፣ የዱር አውሬዎች ባሉ በሚያስገመግሙበት ጫካ ድንጋይ ተንተርሶ በተኛበት በዚያ ስፍራ እግዚአብሔር በማይመች ስፍራ ምን አለ? ሰማይ ከፈተ። የሰማይ ደጅ መንሰላል ቆሞ መንሰላሉ ጫፉ ላይ ሰማይ ተከፍቶ እግዚአብሔር ቆመበት። መንሰላሉ ላይ መላእክት እየወረዱ እየወጡ፣ ጫፉ ላይ ግን እግዚአብሔር ቆሞ እግዚአብሔር ለያዕቆብ ተናገረው። ይህን ያነበብኩላችሁም ተናገረ።
እና እግዚአብሔር በዚህ ድምፅ ውስጥ ይሄን ካሰማው በኋላ ያዕቆብ ከእንቅልፉ ሲነሳ እግዚአብሔር በዚህ ስፍራ ነው አለ። ዛሬ እኔ እግዚአብሔር በዚህ ስፍራ ነው አልኩ። የምጸልይበት ጸሎት ወገኖች ምን ነበረ? እግዚአብሔር ከኪዳኑ ሕዝብ ጋር አብሮነት ነበረው። የክብሩ ደመና ሕዝቡን ምን ያደርግ ነበር? በሄደበት ይሄድ ነበር። በሄደበት የክብሩ ደመና ይከተለው ነበረ። ሲያድር ያድራል፣ ሲነሳ ይነሳ። የክብሩ ደመና ኮቴውን እየተከተለ ከኪዳኑ ሕዝብ ጋር ቀን በደመና አምድ፣ ሌሊት በእሳት አምድ ሕዝቡን ይመራ ነበረ በዛን ጊዜ። ዛሬም እኛ ከኛ ጋር ያለው የክብሩ ደመና መንፈስ ቅዱስ በሄድንበት የኪዳኑ መንፈስ አብሮነት ከኛ ጋር ነው። ከኛ መሰዊያችንን በተከልንበት እግዚአብሔር ከኛ ጋር ነው። አብርሃም ድንኳኑን ያዘዋውር በሄደበት መሰዊያውን ይተክል ነበር። ድንኳኑን እያዘዋወረ እግዚአብሔር እንደ ኪዳኑ ከሱ ጋር ነበረ። እኛ የኪዳን ሰዎች የእግዚአብሔር ሰዎች በሄድንበት በቆምንበት መሰዊያችንን ስንተክል እግዚአብሔር አብሮነቱ ከኛ ጋር ነው። ጫካ ድንጋይ ትራሱ በሆነበት በዛ ጫካ ላይ የኪዳኑን ሰው ያዕቆብን ፈልጎ መንሰላል አቁሞ መላእክት እየወረዱበት ጫፉ ላይ እግዚአብሔር ሆኖ ታላቅ የእግዚአብሔር ድምፅ መጣለት። ድምፁም ደግሞ ከ20 ዓመት በኋላ ተፈጽሞ እንደተናገረው እግዚአብሔር ቃሉን አድርጎት እናያለን። አያችሁ፣ የእግዚአብሔር አብሮነት የኪዳኑ ሕዝብ ጋር ነው ያለው። ይመራል፣ አይለይም። እግዚአብሔር የትም ብትገቡ ጉድጓድ ቢገባ ከማን ጋር ነበረ? እግዚአብሔር ከዮሴፍ ጋር ነበረ። ከተጣለበት ጉድጓድ ውስጥ አብሮ ነበር። ሲወጣም አብሮ ነው። እስር ቤት አብሮ ነው። ከእስር ቤት ሲወጣም ሲነግስም አብሮ ነው። የኪዳኑ ሰው እግዚአብሔር ከኪዳኑ ሕዝብ አይለይም። እንደ ኪዳኑ አብሮነቱ በገባንበት ይገባል፣ በወጣንበት ይወጣል። ስለዚህ ዛሬ እግዚአብሔር በቆምኩበት ቦታ ላይ መሰዊያውን ሳቆም እግዚአብሔር ሆይ ልክ የኪዳን ሕዝብ ጋር በአብሮነት ክብሩ ደመና ይንቀሳቀስ እንደነበረ እንደ ኪዳን ሰውነቴ በኪዳን መንፈስ ተንቀሳቀስ፣ የክብር ደመና በአብሮነት ስፍራው ላይ ይገኝ እለው ነበርና እዚህ ጋር ምን አለ? ዛሬ መጀመሪያ ቃሉ በእውነት ባይመጣልኝ ይሄን አሰብከ ነበር። አሁን ግን በጸሎት ውስጥ ነው የመጣውና ሰበር የሆነ ቃል ነው። እግዚአብሔር በዚህ ስፍራ ነበር ብለው ይንረስ። እግዚአብሔር በዚህ ስፍራ እንዴት እግዚአብሔር በዛ ስፍራ ሆኖ ምንም በማይመች ሁኔታ ውስጥ ሆኖ እግዚአብሔር ተገለጠለት ለአለ ያዕቆብ ተገለጠለት፣ ተናገረው። እግዚአብሔር መንሰላል በመንሰላል ላይ ወደ እግዚአብሔር የሚወስድ መንሰላል፣ ወደ እግዚአብሔር የሚወስደው መንሰላላችን ኢየሱስ ነው። ኢየሱስ ነው ለኛማ የአዲስ ኪዳን መንሰላል። ኢየሱስ ከእግዚአብሔር ጋር መገናኛ መንገዳችን ነው። መንገዳችን በደሙ የተከፈተ ቀጥተኛ መስመር አለ። ስለዚህ በዛ መስመር ውስጥ የሚያልፈው የክብሩ ደመና ያኔ ሲመራቸው የነበረው በቀንና በሌሊት ዛሬ ከኛ ጋር ይመራናል አለ እሱ። ታዲያ እኛ ባለንበት እሱ አለና ይህ ስፍራ የእግዚአብሔር ስፍራ ነው አለ። በቃ ቀደስ ነው ስፍራውን፣ ለእግዚአብሔር መገኘት ቀደስ ነው። ለእግዚአብሔር ሰማይ መከፈትና ለሰማይ አጀንዳ ለሱ ሐሳብ ቀደስ ነው። ለምን? እግሮቻችን ከቆሙበት የተነሳ ጉድጓድ ብንገባ አብሮ የሚገባ አምላክ እንደ ኪዳኑ ያለ ነው። ከዮሴፍ ጋር ጉድጓድ ገብቷል፣ አብሮ ተጥሏልና ከዛም ወጥቷል። በሄደበት አብሮነቱ ሄዶ ጠቅላይ ሚኒስትር እስኪሆን ድረስ አብሮ በዛንም በከፍታው ጊዜ አብሮ ነው ያለው። እግዚአብሔር በዚህ ስፍራ አለ። በቃ እግዚአብሔር በዚህ ስፍራ ነው። ከዛ ፈራ። ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይሄ ሰማይ ደጅ ነው። ያዕቆብ ማልዶ ተነሳ፣ ተንተርሶት የነበረውን ድንጋይ ወስዶ ሐውልት አድርጎ አቆሞ በላዩ ዘይትን አፈሰሰበት ይላል። ለምልክት ድንጋዩን የተንተራሰበትን ድንጋይ ለምልክት ዘይት አፈሰሰበት። ይሄ ቤተል ነው አለ። በቃ ቤተል የእግዚአብሔር ቤት ነው እኮ። በኋላም እዚህ ቦታ ላይ ነው ተመልሶ እግዚአብሔር የተገናኘው ቦታ እዚህ ቦታ ላይ ነው የተገለጠለት፣ እዚህ ቦታ ላይ ነው ወገኖች። የሚገርም ነው እና በጣም ደስ የሚለን ነገር በየትኛውም ሁኔታ ውስጥ እግዚአብሔር እኛን አይለቀንም። እግዚአብሔር ከኪዳኑ ሰዎች ጋር አብሮ ነው ያለው፣ አብሮ ነው ሙቭ የሚያደርገው። የኪዳኑ መንፈስ ይመራ ነበረ። 40 ዓመት በቀንና በሌሊት ይመራ ነበረ። ሌሊት በደመና ቀን፣ ሌሊት በደመና አምድ፣ ሌሊት ደግሞ በእሳት አምድ እየገለጠ ይመራቸው ነበር። ምንኛ የታደልን ህዝቦች ነን! እንደኛ የታደለ ህዝብ አለ ወገኖች። እጅግ ደስ አለኝ። ክብር ለመንፈስ ቅዱስ ይሁን። አጭር ጸሎት ጸልዬ ወደ ዕለቱ መልእክት እሄዳለሁ። ሃሌሉያ! ክብር መንፈስ ቅዱስ። እንደ እግዚአብሔር ያለ ማንም የለም። ይህ ስፍራ የእግዚአብሔር ቤት ነው። ለምን? ከእግዚአብሔር ከኛ ጋር አብሮ ከመገኘቱ የተነሳ። እሁድ ዕለት እግዚአብሔር ከኛ ጋር የሚል ርዕስ ነበረኝ። ባለፈው
እሁድ የዛን ጊዜ ምስጋናው ጊዜ ማለት ነው። ዛሬ ደግሞ እግዚአብሔር በዚህ ስፍራ እግዚአብሔር ከኛ ጋር ከሆነ በሄድንበት ስፍራ ሁሉ ማን አለ? እግዚአብሔር አለ። መሰዊያችንን በተከልንበት ስፍራ ሁሉ ላይ እግዚአብሔር አብሮነቱ ከኛ ጋር አለ። ህንፃ አይደለም የእግዚአብሔር ቤት እኛ ነን። መቅደሱ እኛ ነን። ማደሪያው እኛ ነን። ደስ ይበለን የኪዳኑ ሰዎች፣ ደስ ይበለን የኪዳኑ ህዝቦች። የእግዚአብሔር መገኘትና አብሮነት ከኛ ጋር ነው። ጌታ የተባረከ ይሁን። ደስ የሚል መገኘቱ፣ ሰማይ ተከፍቶ ህልውናው፣ ፕሬዘንሱ፣ ሽታው፣ የመዓዛው ሽታ ይሄ የሰራው እጅ የሰራው ሽቶ አይደለም። በመንፈስ ቅዱስ የሆነ የመዓዛ እኛ ለምልክት ነው ሽተትልን እንለዋል። ልክ የሰው አፍንጫ ሽቶን እንደሚያሽት በመንፈሳዊ ዓለም ደግሞ የከበረ የእግዚአብሔር የህይወት ሽታ አለ። የሞት ያልሆነ የህይወት ሽታ። ክብር ለመንፈስ ቅዱስ ይሁን። እንዲህ አይነቱ ክብር አብሮን በገባንበት እየገባ ሲኖር ደስ አይላችሁ? እኔ በቃ ደስ ብሎኝ በቤቴ ውስጥ እያመለኩኝ እያለ ይሄ ቃል መጣ በጸሎት ውስጥ አብሮነቱ ከኛ ጋር ያለ እግዚአብሔር ይህ ስፍራ የእግዚአብሔር ስፍራ አለ። በቃ ይህ ስፍራ ይሄ እንዴት ያስፈራ! የእግዚአብሔር ስፍራ ለምን? ህልውናው አብሮነቱ ከባሪያዎቹ ጋር አብሮ ስለሚገኝ ይሄ መገኘት ነው። ለእኛም ደግሞ አምቱታ የሚያስብለን ከፍተኛ ስፍራ የሚያሰጠን ሀብት አይደለም። ጀነራል ማዕረግ አይደለም። ብዙ ሀብት ማስቆጠር አይደለም ወገኖቼ። እግዚአብሔር ከኔ ጋር፣ እግዚአብሔር ከኛ ጋር፣ አማኑኤል ከኛ ጋር፣ እግዚአብሔር በዚህ ስፍራ መገኘቱ ደስ የሚል የእግዚአብሔር መገኘት። ሃሌሉያ! እግዚአብሔር በዚህ ስፍራ ጸለይኩ፣ በእውነት ደስ አለኝ። እግዚአብሔር በዚህ ስፍራ ይህ ስፍራ እንዴት ይህ ስፍራማ የሰማይ ደጅ ነው። ሰማይ ከተከፈተ ድምፁ ከመጣ በህልውና ውስጥ ካለ ከዚህ ውጪ ደስታ ምን አለ? እግዚአብሔር ይባረክ። ይሄን ብዬ በእውነት ወደ መልእክቱ ወደ ቀኑ ሄዳለሁ። እግዚአብሔር የዘላለም አምላክና አባት ሆይ ደስ የሚል የኢየሱስ መንፈስ በመገኘት ህዝብ በሄደበት ባደረበት ጉድጓድ አብረህ የምታደር ህዝብ በምድረ በዳ አውሬዎች በሚንጫጩበት ጫካ ድንጋይ ተንተርሶ ያዕቆብን ያናገርከው በዛ ውስጥ እንቅልፍ ሰጠህ፣ ከባድ እንቅልፍ ሰጠህ። እንዲመቸው አድርገህ የማይመቸውን ስፍራ እንዲመቸው አድርገህ በዛ ውስጥ ሰማይ ከፍተህ መንሰላል አቁመህ መንሰላሉ ጫፍ ላይ የተናገርከው ለብዙ ጊዜ የሚሆነውን ወደፊት ልታደርግ ያለውን ነገር ነግረህ የተናገርከውንም እንደፈጸምክ መጽሐፍ ይናገራል። እኛም አንብበናል። እግዚአብሔር ሆይ ዛሬም በእውነት አብሮነትህ በሄድንበት አብሮን እየቆመ እግዚአብሔርነት ግን አይተናልና ሰማይ በላያችን ትይዩ እየተከፈተ ደግሞ ገሰጸ። ስርዓቱን ልክ ከፈጸምኩ በኋላ ተዋት አለ። በቃ ተዋት አለ። እግዚአብሔር ድምጽ መጣ በቃሉ ተዋት፣ አትንቀፏት፣ እሷ ለመታሰቢያ እንዲሆን አድርገዋለች አለ። ማርያም የብልቃጡ የአልባስሮት ብልቃጥ ሽጦ ሰብራ በጌታ ራስ ላይ ስታፈሰስ ተረድታ መንፈሳዊ መረዳት ኖሯት ነው ከጌታ ጋር። ልክ ለጌታ ይሄን ስታረግ ያ ነቃፊ ሌባ ከዛ ከኮሮጆ ይሰርቅ የነበረ ጌታ የሚያውቀው የዛን ቀን ለምን ትነቅፋታለህ? ተዋት፣ አታድክሟት። ወገኖች ብዙ የሚያደክሙ ነገሮች አሉ። አታድክሙን፣ አትንቀፉ። መንፈሳዊ አደራረግና አሰራር ካልገባችሁ ፍርድ አይሆንባችሁ። አፋችሁን በቃ ዝም አስብሉት እና አታድክሟታል። ተዋት፣ እሷ ለመታሰቢያ ያደርገዋል። ስለዚህ አታድክሟት፣ አትንቀፏት፣ ዝም በሏት። አንተ አለው ሌባ ስለሆንክ ነው የነቀፍካት። እሷ ግን ተረድታ ለመታሰቢያ ያደረገችዋል። አንዳንድ ነገሮች ላይገቡን ይችላሉ በመንፈሳዊ ዓለም ውይይታ ውስጥ። ግን ምን አንሁን? ነቃፊ አንሁን። ካልገባ ዝም ብለን ለእግዚአብሔር እንተው። ለምን ለኛ ተናግረን በአፋችን ፍርድ ውስጥ እንገባለን? እግዚአብሔር ይርዳል። እንደዛ አይነት ቃል በመንፈሴ በጸሎቴ ውስጥ ስለመጣ ነው። አሁንም በጸሎቴ ማስታወሰው ሊጠቅመን ይችላል። ምናልባት ይሄን መልእክት የምትሰሙ ባልገባችሁ ነገር ላይ የእግዚአብሔር ሰዎች በሚያደርጉት ባልገባችሁ ነገር ላይ ቶሎ ብላችሁ ከመፍረድ እንድትቆጠቡ ያደርጋችኋል። መትረፍ ነው፣ ማትረፊያ ነው። ይሄ ገንዘብ ነው። ሰው በገንዘብ ነግዶ እንደሚያተርፍ ትርፍ ነው። ህይወትን ያተርፋል፣ ቅድስናን ያተርፋል። መልካም ነገር ነው የሚያደርገው፣ ከቅጣትም ያድናል። ጌታ ይባረክ። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ሆይ እናመሰግንሃለን። ደስ የሚል የኢየሱስ መንፈስ በመገኘትህ የሚገሰጸውን ገስጸህ የምትናገረውን ተናግረህ ቦታውን ቀድሰህ ስፍራውን ዋጅተህ ራስን የምትገለጥበት ነገር ልታደርግ እግዚአብሔር ሆይ በአሰራር ስለተገለጥክ እናመሰግንሃለን።
በሚቤዥበት በኢየሱስ ክርስቶስ ደም በምትቤዥበት በእግዚአብሔር መንፈስ ስልጣን በምትቀድስበት በምትለይበት እነሆ ሳኦልና በርባናስን ለጠራኋቸው ስራዬ ለዩልኝ እንዳልክ መንፈስ ቅዱስ በሚለይ ስልጣንህ ስፍራም ትለያለህ፣ ስፍራም ትለያለህ። በእውነት ቦታን ትለያለህ። ሰውን ለስራና ነው ለአደራረግ በቅባት ትለያለህ፣ በጥሪ ትለያለህ። እግዚአብሔር መንፈስ ቅዱስ ይህን ስፍራ ይህን ጊዜ ስለለየኸው ለፈቃድ ስለቀደስከው በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ላንተ ይሁን። እናመሰግንሃለን። በኢየሱስ ክርስቶስ ደም በኩል አሁንም ጠራነህ። አሁንም ሉዓላዊ ዕውቅናህን ላንተ አሳልፈን ሰጠን። በዚህ ስፍራ በዚህ ቦታ በዚህ ጊዜ ክብርህ እንዲገለጥ እግዚአብሔር ሆይ ፈቃድህ እንዲገለጥ ጌታ ከቃልህ ተአምራትን እንድናይ ከቃልህ መገለጥ እግዚአብሔር ሆይ በጌታ በኢየሱስ ስም ፈውስን እንድናገኝ ፈውስ ያለው በስራ የሚገለጥ እነሆኝ እግዚአብሔር ሆይ እነሆ ደርሶ እነሆ የሚጠግነን ደርሶ የሚፈውሰንን ቃልህን እንድትልክልን መጋቢያችን፣ አስተማሪያችን፣ እረኛችን፣ ፓስተራችን እግዚአብሔር ሆይ ኖ የቃሉ አስተማሪ መንፈስ ቅዱስ በኢየሱስ ስም በከባዱ ደመና እንድትመጣልን ደሙን ይዘን ቀረብን። ማንኛውም በደል ማንኛውም ኃጢአት የትኛውም መተላለፍ በስርየቱ ደም ከደነን። በጌታ በኢየሱስ ክርስቶስ ስም ደስ የማትሰኝበትን በየትኛውም ትውልድ ዘመን ጊዜ እነሆ ህዝብ ውስጥ ያለ መተላለፍ እነሆ እግዚአብሔር ሆይ ሰማይ እንኳን ደስ አያሰኙም፣ መላእክት እንኳን ስንፍና ይከሳቸዋል። ሁሉ እግዚአብሔር ሆይ በመተላለፍ ውስጥ አለና ሁሉ የእግዚአብሔር ክብር ጎሎታልና ደስ ያልተሰኘህበትን በምድርና እግዚአብሔር በሰማይ ያለው በክርስቶስ ደም ጠቅልለን በእግሮች ስር በምህረት እንድታየው በስርየት ደም እንድታልፍበት ደሙን ይዘን በፊት ቀርበናልና ከኪዳኑ ደም የተነሳ በኢየሱስ በምህረት ኪዳን እነሆ መንሰላል ሆኖ እንደተገለጠለት እዛ ጫፍ ላይ የኛ መንሰላል በሆነው በክርስቶስ የመስቀል የማስታረቅ ስራ በመንገዱ በኩል እንድታልፍልን አንተን ሾምን። የሚገዳደር የሚቋቋም አጋንንታዊ አሰራር በኢየሱስ ክርስቶስ ደም የተቃጠለ ይሁን። በኢየሱስ ክርስቶስ በቤተል አምላክ አንልም። ዛሬ የኛ አምላክ ቤተል የሆነው መቅደሱ እኛ ነንና የመቅደሱ ራስ የሆንከው ጉልላታችን ክርስቶስ ሆይ በአንተ ብልጫና ልዩነት ሁሉ ከእግሮቻችን በታች መናፍስት በሚገዙለት ጌታ ስም ስልጣን መናፍስትን አዘዝናቸው። መናፍስት በኢየሱስ ክርስቶስ ስም በእግዚአብሔር ቃል እንዲገዙ ቃል ያዛልና በታዘዙበት በእግዚአብሔር ቃል አዘዝናቸው። መናፍስት በስልጣን ቃል ይገዙ፣ በቃልም አሰርናቸው። ኃጢአትና በደል በደም በኢየሱስ ስም የፈረሰ ይሁን። ጉስቁልና የሆነ ነገር፣ ድካም የሆነ ነገር፣ ስንፍና የሆነ ነገር በኢየሱስ ክርስቶስ ደም አስወገድን። ታላቅነትህን ጠራን፣ ክብርህን ጠራን። በኢየሱስ ስም ተገለጥ። እናመሰግንሃለን። ቀሪ ጊዜያችንን ባርክልን። መንፈስ ቅዱስ ሰረገላው ነጥቀህ አውጣን። መገለጥህን የሚገዳደር ነው የሚያጎድል የሚጨምር ነገር እንዳይኖር በኢየሱስ ስም አሰርን። መስመራችንን በክርስቶስ ደም ዋጀን። በመንሰላሉ በክርስቶስ መንገድ አገልግሎቱን ጸጋውን ጊዜውን ተቀለልኩ፣ በደም ሰወርኩኝ። በኢየሱስ ስም ኃይለኛውን አሰርኩ። ተረከበን። አሜን። በሆነው ጌታ በኢየሱስ ስም ሃሌሉያ። ዛሬ አብረን የምናየው በዚህ ማለዳ ነው። በእግዚአብሔር ፊት ተነሳው። እግዚአብሔር ምንድነው ያልኩት? በእውነት ነው የምላችሁ። አልፋለሁ በይ አለኝ። አልፋለሁ በይ ቃሉን ይዤ ነው የምወጣው እና እንደ እግዚአብሔር ቃል አልፋለሁ ይላል ጌታ። ርዕሴ አልፋለሁ ነው። 4 ነጥቦች በዚህ ነገሮች እናያለን። አልፋለሁ ጌታ አልፋለሁ አለ። አልፋለሁ አለ ጌታ። በቃ አልፋለሁ። ስለዚህ ነው ዝማሬ ያለፈ ነው የሚለውን ዝማሬ መጀመሪያ የሰማነው እና ጌታ ይባረክ። አልፋለሁ ያለው ጌታ ሲያልፍ ምን ያደርጋል? ሉቃስ 18 ለመጀመሪያ ከመጀመሪያው መልእክት ከሉቃስ 18 እናያለን ማለት ነው። እግዚአብሔር ይመስገን። አሜን። ሲያልፍ እንዳያልፈን የእግዚአብሔር ምሕረት ከሚመጣው ከጌታ ፈውስ ጋር እንድንገናኝ ጌታ ይርዳል። የሚያልፈው አይለፈን፣ የሚያልፈው አይለፈን። ሉቃስ 18 ከ35 እስከ 40 በጌታ ስም አነባለሁ። ወደ ኢያሪኮም በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት።
እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡት አዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱ ጌታ ሆይ አይ ዘንድ ነው አለ። ኢየሱስም እምነትህ አድኖሃል አለው። በዚያን ጊዜም አየ፣ እግዚአብሔርንም እያከበረ ተከተለው። ሕዝቡም ሁሉ አይተው እግዚአብሔርን አመሰገኑ ይላል። በሌላ ክፍል ማርቆስ ላይ ደግሞ ስንመለከት በደንብ አድርጎ ይህንን በርጠለሜዎስ እንደሆነ የእግዚአብሔር ቃል ይናገራል ማለት ነው። እና ጌታ ሲያልፍ በመጀመሪያ ጌታ በሚያልፍበት መንገድ እንድንገኝ እግዚአብሔር ይርዳል። ጌታ ባለፈበት መስመርና መንገድ ላይ መሆንና መገኘት ግን እንዳንተላለፍ ያደርጋል። እና እዛ ቦታ ላይ ሆኖ ጌታ በሚያልፍበት መንገድ ላይ ሆኖ ለምን ጌታ የሚሻውን የሚፈልገውን የሚጠራውን እሱ አያልፈውም። ጌታ ሲያልፍ ፈላጊውን አያልፍም። አንደኛ የምትይዙልኝ ጌታ ሲያልፍ ፈላጊውን አያልፍም። ከልቡ የሚሻውን ከልቡ የሚፈልገው ከልቡ ወደ እሱ መንገድ ላይ ሆኖ እየጮኸ እየጠራ እየለመነ ያለውን ያንን አያልፈውም። የእግዚአብሔር አልፋለሁ ሲል ጌታ ሲያልፍ የሚፈልገውን አያልፍም ነው የምላችሁ። የሚፈልገውን አያልፍም ስንል እዚህ ጋር ጌታ በሚያልፍበት ትክክለኛ መንገድ ላይ የተቀመጠ በርጠለሜዎስን እናያለን። ይህ ሰው አይኑ አያይም፣ እውር ነው፣ ግን ጆሮ ይሰማል። እና ጆሮ እየሰማ ባለበት ጊዜ የተለየ በመንገዱ ላይ የተለየ ግርግርና እግር ሰማ። ግርግር ያለበት እግር በቃ ከወትሮው የተለየ ድምፅ ሰማ። ግርግር አለ። ግርግር ያለበት እግር ደግሞ በስቷል ከሌላው ጊዜ። ከዛ ምንድነው አለ። ምን እየሆነ ነው ያለው በዚህ ይሄ ግርግር ምንድነው? ይሄ እግር በዛ ምንድነው አለ። የዛን ጊዜ የናዝሬቱ ኢየሱስ በዚህ ያልፋል አለ። የናዝሬቱ ኢየሱስ አሁን በዚህ ያልፋል አለ። ጌታ ይመስገን ያልፋል። ታዲያ ይሄ ናዝሬቱ ኢየሱስ ማለት ምንድነው ብሎ ምርምር ውስጥና አለመግባት ወይም አለመረዳት ውስጥ አይደለም ያለው። ያውቀዋል። በደንብ አውቆ ግንዛቤ ነበረው ስለ ጌታ ኢየሱስ። ምንድነው ያለው? ወዲያውኑ በማዕረጉ በአምላክነቱ ማዕረግ የዳዊት ልጅ ሆይ አለ። በቃ የዳዊት ልጅ ሆይ ማረኝ አለ። በቃ ልክ ጌታ እያለፈ ባለበት በዛ መስመር ላይ ይሄ ሰውዬ ከችግሩ እንዲወጣ ካለበት የአይን እውርነት መገላገል ስለነበረበት የዳዊት ልጅ ሆይ ማረኝ እያለ ምን ሆነ? ጮኸ። እያለፈ ነው ጌታ እያለፈ ነው። ታዲያስ እያለፈ ባለበት መንገድ ላይ ይጮህ ጀመር። ታዲያ ምን አጋጠመው? በዚያ ጩኸት ላይ ምን አጋጠመው? እሱ እንደዛ እየጮኸ የዳዊት ልጅ ሆይ ማረኝ እያለ መሐሪ አምላክ ፈዋሽ አምላክ መሆኑን አምኖ የዳዊት ልጅ ሆይ ማንነቱን በትክክል አድሬስ አድርጎ አውቆ መጥራት ብቻ አይደለም፣ ማረኝ ምህረትን ጠይቋል። ማረኝ ፈውሰኝ እንኳን አይደለም አስቀድሞ ማረኝ አለው። ምህረትን አስቀደመ። የዳዊት ልጅ ሆይ ማንነቱን ገልጦ ማረኝ አለው። በእንዲህ ሁኔታ ውስጥ እየጮኸ እያለ በስተፊቱ ከጌታ በስተፊት የሚሄዱ ፊተኞች የሚመስሉ እነሱ ዝም በል ብለው ምን አሉት ይላል? ገሰጹት። አትጩህ ዝም በል ብለው ሲገስጹት እናያለን። እዚህ ጋር የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት ይሄዱ የነበሩትን ዝም እንዲል ገሰጹት አለ። በቃ ምን አለ ይሄ እውር ጮሆ ጌታ ቢፈውሰው? ምን አለ በመንገድ እየመጣ ያለው ጌታ ጋር ቢገናኝ? ምን አለ ይሄ ለብዙ ጊዜ መንገድ ዳር እየለመነ ታውሮ የተቀመጠ ሰው ከፈውሱ ጋር ከጌታው ጋር ቢገናኝ፣ ያውም የሚያውቀው ማን እንደሆነ የሚያውቀው ምህረት እንዳለው አምላክ እንደሆነ የዳዊት ልጅ እንደሆነ የተረዳው በመጨረሻው ሰዓት ጌታ ኢየሱስ ደግሞ የመጨረሻው የመሄጃው ሰዓት ነው። በማያገኘው በመጨረሻው ሰዓት በዛን ሰዓት ላይ እንዴት አድርጎ
እንዴት አርጎ እንዴት ይተላለፍ ይባላል። ግን ፊተኞች ከጌታ ፊተኞች የቅርብ አገልጋዮች ገሰጹት፣ ዝም በላሉ። የሚገርማችሁ ሰውየው ግን አልተመለሰም። ምንድነው የሚለው? አብዝቶ ጮኸ ነው የሚለው። ምን አለ? እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ ይላል። አብዝቶ ጮኸ። አብዝቶ ጩኸት ጌታን ለማግኘት ለምን ጊዜው ነውና ኦልሬዲ ታይሙ ነው፣ ሊያልፍ ነው። ጌታ እየመጣ እያለፈ ባለበት ሰዓት ላይ እንዳይተላለፍ ጀስት ያቺ ኦፖርቹኒቲ ነች። ለዚህ ሰውዬ ማለፍ የሌለባት ውድ ጊዜ ነች። ያቺ ጊዜ ያችን ሰዓት ዝም በል ባሉትና ዝም ቢያስብሉትና ጸጥ ቢል ኖሮ ከጌታ ጋር ባልተገናኘ ነበር። አብዝቶ በጮኸ ጊዜ ግን ጌታ ቆመ። ጮኸቱ አስቆመ። ድምፁን ሰማ ይላል። በቃ ጮኸ። ኢየሱስም ቆሞ ይላል። ትእዛዝ ወጣለት። ቆሞ ጌታን የሰማይና የምድር ጌታ የዚህ ሰው የመንገድ ላይ ቁጭ ብሎ የሚለምን የሰውዬ ጩኸት አስቆሙ። ቆመ ጌታ። ትእዛዝ ወጣለት። ትእዛዝ ወጣ። ምን አሉት? ወደ እኔ አምጡት። ይሄንን እናንተ ዝም በል ብላችሁ የገሰጻችሁት ጨዋሂ አምጡት ወደ እኔ ያለቀ ወደ እኔ አምጡት። ወደ እኔ አምጡት። ጌታ ይመስገን። ጌታ ለምን አብዝቶ ጮኸ? ግሳጼውን አልፎ አብዝቶ ጮኸ። ዝም በል የተባለውን ድንበር አልፎ ሄደ። አብዝቶ ጮኸ። ጌታ ሰማውና ቆመ። ቆም ብቻ አይደለም፣ ወደ እኔ አምጡት አለ። ወደ እሱም ወደ ጌታ በቀረበ ጊዜ የሚገርም ነገር ተጠየቀ። እንደ አስቴር፣ እንደ ንግስቲቱ አስቴር ዘውድ እንደ ጫነችው እንደ አስቴር ሆይ ምን ይደረግልሽ? እስከ መንግስቴ እኩሌታ እንኳን ቢሆን ይሰጥሻል ብሎ ንጉሥ ወርቅ ዘንግ እንደዘረጋላት ሞገስ እንዳገኘችው እንደ አስቴር ይሄ ሰውዬ ይልቁንም በነገስታት ንጉሥ በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ ፊት ሞገስ አገኘ እና ምን አለው? ምን ላድርግልህ? ምን ትፈልጋለህ? ልጄ አብዝተው ወደ እኔ ጮከው፣ ምን ላድርግልህ? ምን ትፈልጋለህ ብሎ ቃል ሲያወጣ እንመለከታለን። እና እሱም ምን አለው? ጌታ ሆይ አለ አይ ዘንድ ነው። ኢየሱስም እምነትህ አድኖሃል አለው። ታዲያ ይሄን ታላቅ ፈውስ ለማግኘት በርጤሜዎስ ዝም በል ብለው ፊተኞች የገሰጹትን አልፎ ነው ሄደው። ኢየሱስ አልፎ እንደሄደ በርጤሜዎስም ደግሞ ይህንን ግሳጼ ዝም በል፣ ጸጥ በል፣ አትጩ በቃ የተባለበትን ምንድነው አልፎ ሄደ። ጌታ ይመስገን። ሃሌሉያ። አልፎ ሄደ። ጌታ አልፋለሁ ባለበት ጊዜና ሁኔታ እኛም የሰውን ተግዳሮት የሰውን ዝም በል ቢል አንዳንዴ እንቅልፍ ይልሃል፣ ድካም ይልሃል። ልጩህ፣ ልነሳ፣ ልለምን፣ ወደ ጌታ ፊት ወደ ጸሎት ልቅረብ ስትል ብዙ ምቾቶች ያንቁሃል አልጋ ላይ። ለምን ጥቂት አትተኛም? ለምን ወጥተህ ትንሽ አትዝናናም? ወይም ሌላ ሰው ይልክብህና አይ በኋላ ትጸልያለህና ለምን ሻይ ቡና ብለን አንመጣም? ወይም ሌሎች አጀንዳዎች ይመጣሉ። አብዝተን ጌታ በሚገኝበት ሰዓት ላይ ማለት ነው፣ አስፈላጊያችን ሰዓት ላይ የእግዚአብሔር መንፈስ ትኩረት ወሰጥቶ በፊቱ ልንሆን በምንሆንበት አንገብጋቢ ሰዓት ላይ ጌታ በተገኘበት ሰዓት ላይ በጊዜው ነገር ላይ በጊዜው በእግዚአብሔር ፊት መቆም በሚገባን ጊዜ ብዙ አጭበርባሪ ነገሮች ወደ ኋላ ሊመልሱን ወይም ብዙ ይሉኝታዎች ወይም ብዙ አትጩ የሚል ተግሳጾች በውዴታ ወይም በግዴታ ወይም በፍቅር አስመስሎ በሽንገላ ማለት ነው። ጠላት ይሸነግላል። ና ሻይን ጠጣ፣ ና እንደዚህም ቦታ እንሂድ፣ መልካም አስመስሎ ያቺን ወርቃማ የጸሎት ጊዜ ይሻማል። ለእግዚአብሔር የወሰንካትን ውብ ጊዜ እኛና እግዚአብሔር የምንገናኝባትን መልካሚቱን የውብ ጊዜ ብዙ የሚቀራመታት የጠላት ኃይል አለ፣ የሰውም ክፋት አለ። ወገኔ የትኛውንም
የእግዚአብሔር ውብ የሆነ የምንገናኝበትንና ከእግዚአብሔር ጋር እኛም ዛሬ የምንቀበለው ጌታ ቆም ብሎ ልጄ ሆይ ብሎ የሚያናግረን ሰማይ እኛን የሚያናግርበት እኛም ልክ እንደ ያዕቆብ ሰማይ እንደተከፈተለት ከእግዚአብሔር ጋር የምናወራበት የራሳችን ጊዜ አለን። እግዚአብሔር የሰጠን ጊዜ አለ፣ ወርቃማ ጊዜ አለ። ስለዚህ ያችን ሰዓት ጠላት አይፈልጋትም። ስጋችን ራሱ ይቋቋመዋል። ስጋም ያደላል። ወደ ስጋ ነው የሚያደለው። ስጋ ወደ መንፈስ አያደላም። ስጋ ወደ እግዚአብሔር ቃል ነው እንሂድ ስለው ደስ አይለው። መንፈስ ነው ደስ የሚለው በውስጣችን። ስጋ ራሱ አንድ ምንድነው? ተጽዕኖ ፈጣሪ ነው። ለእግዚአብሔር ለሆነው ነገር ጎታች ነው። ስጋ ክፉ ምኞቱና መሻቱ ከእግዚአብሔር ነገር ዝም በላ ትጸልይ። ጌታ መጥቶ ደጇን ሲያቋቋ ክፈችልኝ ሲላት መሐሌ ላይ እንደምታውቁት ክፈችልኝ፣ በቋንዳር ላይ ጠል መልቶብኛል ክፈችልኝ እያለ ነው። እርግቤ መደምደሚያዬ ክፈችልኝ ሲላት እንዴት ብላ ትነሳ? እግሬን ታጥቤ ተኝቻለሁ፣ እንዴት አሳድፈዋለሁ? እንዴት በዚህ ሰዓት ልከፍት እችላለሁ? እያለች እሱ በደጅ ቆሞ ሲያንኳኳ እሷ ተነስታ መክፈት አቃላት። እንቅልፍ ይዟት ነው። በቃ የእንቅልፍ ድካም ውስጥ ስለሆነች ተነስታ፣ ስለዚህ ጥሏት እንደሄደ በረከቱን በእጁ ይዞ ከፍታ ሳታስገባው ጥላው እንደሄደች የእግዚአብሔር ቃል ይናገራል። መሐሌ ላይ በወቅቱ ከእግዚአብሔር ጋር መገናኘት አለብን። ሰይጣን እንኳን አይናችን እንዲከፈት እንድንጸልይ ሊያደፋፍረን ቀርቶ የተከፈተ አይናችንን እንኳን ለመድፈን ለመዝጋት ነው ፍላጎቱ። ይሄ የታወቀ ነው። መንፈሳዊ አይን ማለት ነው። ይሄ ሰው በርጠለሜዎስ ስጋዊ አይኑ ታውሮበት ነው አያይም። ስጋዊ አይኑ ዛሬ መንፈሳዊ አይናችንን ለማስከፈት ዕለት ለመታደስ ዕለት የተከፈተልን አጥርቶ ለማየት ያልተከፈተልን ደግሞ እግዚአብሔር በነገሮች ሁሉ በመንፈሳዊ እይታ አይናችንን አጥርቶ ደስ መንፈሳዊ ምሪትን ዕለት በማግኘት እንድንመራ የሚያደርገው በእግዚአብሔር ፊት በመሆን ድምጹን በመስማት ነው። ስለዚህ ሰይጣን የሰው መንፈሳዊ አይኖች እንዲከፈቱ ሳይሆን የተከፈቱት እንኳን እንዲዘጉ እንዲታወሩ ስለሚፈልግ ለምን ብትሉ የክፋትን የአመፅን ስራ ለመስራት ሰይጣን ይመቸዋል። የቅዱሳን አይኖች ተከፍተው ወደ እግዚአብሔር በተጉ ቁጥር የእግዚአብሔር ስራ ከፍ ይላል፣ የሰይጣን ስራ ደግሞ ይፈርሳል፣ እቅዱ ይከሽፋል። ስለዚህ ሰዎች በእግዚአብሔር አይን እይታ ሆነው በምድር ላይ የሰማያዊውን አጀንዳ እንዳያገለግሉ የሰዎች አይን እንዲታወር የሰዎች ጆሮ እንዲደፈን መንፈሳዊ ነገር ፍዛሬ ድንዛዜ እንዲይዘው ስለሚፈልግ እንድትጮህና ከእግዚአብሔር ጋር ተገናኝተ ፈውስ እንዲሆንልህ መገናኘት እንዲሆንልህ አይፈልግም። እናስ ይገስጻል። በቃ ዝም በል፣ በቃ አትጮህ። ጸሎት በተለያየ መልክ ጸሎትን ያጣጥለዋል። በእግዚአብሔር ፊት መሰዊያ ምን እንደሆነ ያራክሰዋል። ከእግዚአብሔር ጋር መገናኘት ማለት ብዙ ስም ሊሰጠው ይችላል። ብዙ አይነት ተክሳስ ሊመጣበት ይችላል። መሰዊያህን ጠብቅ፣ ጩኸትህን ያዝ። ፋራነት አይደለም። ከእግዚአብሔር ጋር መሰዊያህን አጥብቀህ ያዝ ወገኔ፣ አጥብቀህ። ይሄ ሰውዬ አጥብቆና አብዝቶ ሲገስጹ እምቢ ብሎ ባይጮህ ኖሮ አይኑ ባልተከፈተ ነበር። ጌታ ቆም ብሎ ባልሰማው ነበር። ጌታ የሚሰማው ጩኸት የጮኸው ተክሳጹን አልፎ ነው። ዝም በል የተባለው ቃል አልፎ ስለሄደ ነው። የሚያልፈው ጌታ ተግዳሮትን አልፎ ለጮኸ ሰው እግዚአብሔር አያልፈውም። ቆመለት፣ ትእዛዝ አወጣለት። በዛን ጊዜ ደግሞ የሚገርማችሁ እነኛ የገሰጹት ምን መሆን ጀመሩ? የሚገርም ነው። አይዞ ታነሳ። በማርቆስ ላይ እንዴ የሚገርም ነው። እነኛ ዝም በል እያሉ ሲገስጹት የነበረው ጌታ ተግዳሮትን አልፎ የሰዎችን ተግዳሮት አልፎ በጌታ ተሰምቶ ትእዛዝ ለወጣለት ለዛ ሰው ደግሞ እነኛ ሰዎች ተመልሰው ና አይዞ ጌታ ይጠራሃል ብለው የሱ ወዳጅ ሆነው እሱን ይዘው ወደ ጌታ የሚያቀርቡ ሆኑ። አይገርምም? በእግዚአብሔር ሐሳብ ጸንተን ስንቆም በሆነው በእግዚአብሔር መንገድ ላይ ጸንተን ተግዳሮትን አልፎን ስንቆም የእግዚአብሔር ሐሳብ በእኛ ላይ ይጸናል። ሌሎችም ወደዛ ሐሳብ ይመጣሉ እንጂ የእግዚአብሔር ሐሳብ በእኛ ያለው ወደ ሰዎች አይሄድም። ወደ ስጋ ሐሳብ አይለወጥም። መንፈሳዊ ነገር ይዘቱን ይጠብቃል ማለት ነው።
በዚህ ሰውዬ እምቢ ማለት እና በሰዎቹ ሐሳብ አለመወሰዱ መጨረሻ የእነኛ ሰዎች ሐሳብ ወደ እሱ የመጣና የተጠቀለለው ለምን? ጌታ ሚዛኑ ስለደፋ ጌታ ትእዛዝ አውጥቶ እሱ እና ብሎ ድምፅ እና ትእዛዝ ሞገስ ስለመጣለት እሱን ይዘው ጌታ ፊት መቅረብ ጀመሩ። አያችሁ፣ ይሄ ያችን ሰዓት በጽናት ስላለፈ ነው። የተግዳሮቱን ሰዓት፣ የጨለማውን ሰዓት እነኛ ሰዎች እየገፉ ፊተኞች ናቸው፣ ታዋቂዎች ናቸው ማለት በቃ ተቀባይነት ያላቸው ናቸው። ይሄ ቁጭ ብሎ መንገድ ዳር የሚለምን ነው። መግፋት ይችላሉ። ዝም በል ብሎ በጥፊ መምታት ይችላሉ። በቃ ባይጻፍልን ምን እንዳደረጉ ዝም በል እያሉ እጃቸውንም ዘርግተውበት ሊሆን ይችላል። ይሄ ሰውዬ ግን እሱ ግን ምን አደረገ? የሚገርም ነው። ተግዳሮትን አልፎ ጮኸ። እንዳውም አብዝቶ ጮኸ። ጌታ ይባርከው። ስለዚህ አይኑ ተከፈተ። ወገኔ አብዝተህ ጩህ ቤተ ክርስቲያን። አለዛ አይነ እውር ነው የምትሆኚው፣ አይነ ልም ነው የምትሆኚው። ትመሪያለሽ እንጂ አትመሪም። አይንሽ ይታወራል እንጂ አይንሽ ተከፍቶ ሌላውን ፊተኛ ሆነሽ አትመሪም። ስለዚህ ጩህ። በዘመነ መጨረሻ ላይ በእግዚአብሔር ፊት በመሆን ከእግዚአብሔር ጋር በመጣበቅ ምሪቱንና ድምፁን ዕለት በመስማት በመለየት ከእግዚአብሔር ጋር ተጣብቀህ ብትኖር አይን ተከፍቶ ለሌላው በረከት ትሆናለህ። የተቃወመህ ተመልሶ እንደገና አንተ ጋር መጥቶ የእግዚአብሔር ትእዛዝ ነው፣ አዞታል። ወዴት ይሄዳል? እነኛ የተቃወሙት ፊተኞች የሆኑት ናቸው እንደገና መልሰው ወደ ጌታ ያመጡት። ወገኔ በእግዚአብሔር ፈቃድ በእግዚአብሔር ሐሳብ በሆነው በማይደራደሩት ነገር በእግዚአብሔር ቃል በእግዚአብሔር ጸሎት ነገር መደራደር የለም። ሐዋርያት ሥራ ላይ ትዝ ይላችኋል። እነኚህ ሰዎች በጣም በኃይለኛ ዝተው በዚህ ስም እንዳታስተምሩ በዚህ ስም እንዳትናገሩ ብለው ዝተው አስረው አንገላተው ዝተው ለቀቋቸው። እኛ ግን አለ በዚህ ስም ከመናገር ዝም አንልም። ታስረዋል እኮ መከራ እንግልት ደርሶባቸዋል። ብዙ ነገር ሆኖ ለሐዋርያት ሥራ ሐዋርያቱ ላይ ስትመለከቱ ግን አሉ ምንም ዝተው በዚህ ስም ሁለተኛ እንዳትናገሩ ተብለው ወጣው። እኛ ግን በዚህ ስም ከመናገር ዝም አንልም ብለው ነው የቀጠሉት። ወገኖቼ በእግዚአብሔር ጉዳይ ላይ በቃሉ ጉዳይ ላይ በእውነት መደራደር የለውም፣ ምንም ድርድር የለውም። ስለዚህ መሰዊያን አጥብቀህ ያዝ፣ ቃሉን አጥብቀህ ያዝ። ለማን ነው? ለራስህ ነው። በመንፈሳዊ ዓለም ዛሬም አይኖች እንዲበሩ እንዲከፈቱ የተከፈቱትም አብስተው እንዲጠሩና እንዲያዩ አብስቶ መጮህ ያስፈልጋል። አብስቶ መጮህ። ክብር ለኢየሱስ ይሁን። አብዝተህ ጩህ። ጌታ ሲያልፍ ፈላጊውን አያልፍም። ታዲያ ይህን ታላቅ ፈውስ ለማግኘት በርጠለሜዎስ የፊተኞቹን ግሳጼ አልፎ ሄዷል። ዛሬም ጌታ እንደዚህ ነው። ምንድነው የሚለው ኤርምያስ ላይ? ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። ወደ እኔ ጩህ እኔም እመልስልሃለሁ። ጌታ መልሷል። ወደ እሱ ነው የጮኸው። የዳዊት ልጅ ማረኝ ነው ያለው። የዳዊት ልጅ ሆይ ማረኝ ነው ያለው። ቆም ማለት መለሰ፣ አነጋገረው። ኤርምያስም ያለው ይሄን ነው። ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። በዚህ መርህ መሰረት በዚህ በቃሉ መርህ መሰረት መተዳደሪያ ደንባችን የእግዚአብሔር መንግስት ቃል ነውና ልትጮሂ የትም ቦታ መሰዊያችን ተከለሽ። ለስራ ብትወጡ ፊልድ ለስራ ቢወጣ የትኛውም ስፍራና ቦታ ሁኔታ ላይ መሰዊያችንን ማቋረጥ የለም። እንግድነት ቦታ ብንሄድ ለስራ ብንወጣ የትኛውም ጊዜ የጸሎት ነገር እስትንፋስ ነው። ጸሎት እስትንፋስ ነው። ወደ እኔ ጩህ ነው። በቃ ከጸሎትና ከቃሉ የምንለይበት ህይወት የለንም። ስለዚህ ተግዳሮትን አልፈሽ ጩሂ። ቤተ ክርስቲያን ባዶ እንዳትቀሪ፣ እውር እንዳትሆኚ፣ አይንሽ እንዳይጠፋ። የበራ ሊያጠፋ ነው የሚፈልገው። እንኳን ያልበራን እና የበራን ሊደፍን ነው የሚፈልገው ጠላት። ለምን?
የበራና አይኑ የተከፈተለት መንፈሳዊ አይን ያለው የሱን ስራ እያየ ስለሚያፈርስ የአመጽን የሰይጣንን የዲያብሎስን የክፋትን ስራ ስለሚያይ ስለሚሰማ ስለሚያፈርስ ከሰይጣን ጋር ህብረት የለንም። ስለዚህ እሱ ይከታተላል። ስራው እንዲፈርስበት ስለማይፈልግ ያቅሙን ያህል ይጣጣራል። እኛ ደግሞ ከኛ ጋር ያለው ከሱ ጋር ካለው ይበልጣልና ጸንተን በቃሉ መርሆ መሰረት ምን ልናደርግ ይገባል? ልንጸልይና ከጸሎት መልሳችን እስክንገናኝ ድረስ ልንተጋ ይገባል። እግዚአብሔር ይርዳል። ጌታ በሚያልፍበት ጊዜ በመንገዱ ያው አንዳንድ ጊዜ ወገኖች ታይም አለው። ጌታ ወሳኝ ታይም አለችው። ሰይጣንም የሚገዳደርበት ጊዜ አለው። በጣም እኛን እግዚአብሔር የሚፈልግበት የሥራው ጊዜ አለችው። ያቺ ታይም በጣም ወርቃማ ጊዜ ነችና ያን ጊዜ ከጌታ ጋር ልዩ አይነት ግንኙነት እንዲኖረን ያስፈልጋል። የምንቀበለው ፈውስ አለ፣ የምንቀበለው ራእይ አለ እና ስለዚህ ነው ጌታ ኢሳይያስ 55 ላይ ጌታን ቀርቦ ሳለ ጥሩት፣ በሚገኝበትም ጊዜ ፈልጉት ይላል። አያችሁ፣ ጊዜ አለ ማለት ነው። ወርቃማ ጊዜ አለ። ሁሉ ጊዜ ምን ጸልያለን። ግን ሰማይ ልክ ለያዕቆብ በዛ መንገድ ዳር እንደተከፈተለት ምንኛ ነው አለ። በቃ ይሄ ሰማይ የእግዚአብሔር ስፍራ ነው አለ። ይሄ እግዚአብሔር ስፍራ ነው አለ። ይሄ ሰማይ ደጅ ነው አለ። ይሄ ቤተል ነው አለ። ለምንድን ነው ሰማይ ተከፍቶ ድምጽ ስለሰማ ነው። ከእግዚአብሔር ጆሮውን ከፈተለት፣ በእንቅልፍ ልቡ በቃ ገለጠ፣ አየው። ወገኖቼ እንዲህ አይነት ልዩ የሆነች ወርቃማ ጊዜ አለች። ራእይ ልንቀበል እንችላለን፣ ልንቀባ እንችላለን። ወርቃማ ጊዜና ስራ የሚሰራበት ጊዜ ላይ ነው ሰይጣን ተጽዕኖ የሚፈጥረው። እንዳትጸልይ ምንም ቢል ዝም በል የሚለው በቃ ፊተኞችን ያስነሳባል። ቢፈልግ በቃ የሚቆነጥጥ ያስነሳባል፣ ሰልፍ ያስነሳባል። ያቺ ታይም እንድትተላለፍ ያቺ ወርቃማ ለጸሎት የወሰንካት ወይ ምሽግ ገባለሁ ወይ ከእግዚአብሔር ጋር መገናኝባት ነች ብለህ የቆረጥካትን ጊዜ ጠላት ሰልፍ ያደርጋል፣ ከበባ ያደርጋል። በቃ እንድትተላለፍ የሆነ ነገር ይፈጥራል። ጨክን በተፈጠረ እንትን ውስጥ ለሰይጣን ስፍራ አትልቀቅለት። የጸሎት ነገር ስታስቡ የሚረብሻችሁ ነገር ወይ ጠብ ይመጣል፣ ወይ ከቤት ወይ ከውጭ ወይ ከልጆች ወይ ከባል በቃ ወይ ከጎረቤት ወይ ከስራ አታውቁትም። በዛ ብስጭት በዛ ምክንያታዊ እና አጋጣሚ ነገር ግን ፕሮግራማችሁን እንዳሰርዙት እግዚአብሔርን በሚገኝበት ጊዜ እሱ በሚገኝበት እሱ ፕላን አርጎ ለአንድ ዓላማ በፈለገን ጊዜ በተለይ ቀጠሮ ባለን ጊዜ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። ስለዚህ ዛሬም ጌታ ያልፋል። የመንገዱ ሰዎች ሆይ፣ የመንገዱ ሰዎች ክቡራን ቅዱሳን ወገኖች ሆይ ስሙኝ። ተግዳሮትን የመንገዱ ሰዎች ሆይ ተግዳሮትን ዝም በል አትጩህ የሚለውን ማለት ነው። ተግዳሮትን አትጩህ፣ በቃ የሚልህን ተግዳሮት አልፈ ጩህ። የመንገዱ ሰዎች የእግዚአብሔር ሕዝቦች ተግዳሮትን አልፈ ጩህ። ተግዳሮት ከቤት ጀምሮ ነው። ጸሎትን የሚከለክሉ መሰዊያህን የሚያፈርሱ ጊዜህን የሚሻሙ ወርቃማውን የሌሊትም ትሁን የቀን ሰዓትክን የሚቃሙ የሚዘርፉ ብዙ ቀበሮች አሉ። ስለዚህ የመንገዱ ሰዎች የእግዚአብሔር ሕዝቦች ሆይ እነግራችኋለሁ ከኔ ጀምሮ በጌታ በኢየሱስ ስም ተግዳሮትን አልፋችሁ ጩሁ። እንዳውም አብዝተህ ጩህ። እንዳውም አብዝተህ ጩህ። ከመልስ ጋር ትገናኛለህ። ከመልስሽ ጋር ትገናኛለሽ። ከፈውስሽ ጋር ትገናኛለሽ። ከራእዩ ባለቤት ከእግዚአብሔር ጋር ትገናኛላችሁ፣ እንገናኛለን። ኢየሱስ ክርስቶስ ጌታ ነው። ክብር ለመንፈስ ቅዱስ ይሁን። ያገኝሻል፣ መጎናጸፊያውን ይጥልብሻል። እግዚአብሔር መሰዊያሽን ጠብቂ ይልሻል። መሰዊያችሁ የተዘረፈ ሰዎች፣ ከእግዚአብሔር ፊታችሁን ያራቃችሁ ሰዎች መሰዊያ ይላል ጌታ። በቤትሽ ያለ ምድጃ ያፈረሳችሁ፣ ቃል የበላችሁ ኪዳን እንሆ እግዚአብሔር ኪዳኑን ሳያፈርስ ኪዳን እናንተ የጣላችሁ፣ ኪዳን የተዋችሁ፣ ቃል ኪዳን የተዋችሁ እግዚአብሔርን ጋር ያላችሁን ቁርኝት ያላችሁን ህብረትና ሁኔታ የተዋችሁ ወደ ስፍራችሁ ተመለሱ። ወደ መሰዊያችሁ ተመለሱ። ድምጽ ነው። ተመለሺ፣ ተመለሱ።
በምንም ሁኔታ ያዕቆብ በዛ በማይመችበት ምድረ በዳ ድንጋይ ተንተርሶ በተኛበት አውሬዎች በሚጮሁበት ሌሊት በዛ ቦታ ላይ ድንጋይ አቆመና ዘይት አፈሰሰ። ያ ቦታ እንኳን ለእግዚአብሔር ምቹ ሆኖ ሰማይ ተከፍቶበታል። የትኛው የማይመች ሁኔታ፣ የትኛው አንቺን የሚጎረባብጥና ያልተመቸሽን ሁኔታ ቁሚበት። መሰዊያ አድርገሽ ችግሩን ራሱን መሰዊያ አድርገሽ ቁሚ እህቴ። ችግሩን አንቺ ያልተመቸሽን ችግር መሰዊያ አድርገሽ ሰዊበት። ምስጋና ለእግዚአብሔር። ያኔ ነው ጠላት ጭንቅላቱን የሚመታው። ሃሌሉያ! ይሄ ነው መልእክቴ ወገኖቼ፣ ስሙኝ። እናንተ እግዚአብሔር የመንገዱ ሰዎች ተግዳሮትን አልፋ በቤታችሁ ያለውን ጭቅጭቅ ብዙ የኢኮኖሚም ይሆናል ብዙ ችግሮች ይኖራል። ያን ችግር ግን መሰዊያ አድርገሽ ቆሚበት። ለእግዚአብሔር ምስጋና ዕጣን ጠኝበት። ዕጣን ማለት ጸሎት ነው። እግዚአብሔርና ሰው የሚገናኝበትን በቃ በፊቱ ማፍሰስ፣ ምስጋና ማፍሰስ፣ ጸሎትን መናገር። ይሄን እንድትሉ አሰማቸዋለሁ። ጌታ ተግዳሮትን አልፈህ ጌታ ወደሚልህ ትሄዳለህ። ጩህ። እኛም እግዚአብሔርን በመፈለግ በምልጃ በጸሎት በምስጋና በየትኛውም አይነት ጸሎት መፈለግ አለብን። ተግዳሮትን ጥለን ማለት ነው። ስለዚህ ያልፋል። ጌታ በሚያልፍበት ጊዜ የሚፈልገውን አያልፍም። አንደኛ። ሁለተኛ ጌታ ሲያልፍ ሊያየው የፈለገውን በውስጡ መሻት ያለው ያያል፣ ያድናል። ወደ ሉቃስ 19 ላይ ስንመለከት እዚህ ቦታ ክፍል ደግሞ ማንን እናያለን? ዜኬዎስን እናያለን። ዜኬዎስ ደግሞ ጌታ በሚያልፍበት መንገድ ጌታ በሚያልፍበት መስመር ላይ ማን ነበር? ዜኬዎስ ነበር። መስመሩ በዛ በሚያልፍበት ስፍራ ጌታ በሕዝብ ተጨናንቆ ነበር። ዙሪያው ብዙ ሰዎች ነበሩና የዜኬዎስ ቁመት ደግሞ በጣም አጭር ነበርና ጌታን ለማየት ልቡ እየፈለገ የታይታ የወሬ እይታ አይደለም። ዝም ብሎ ከሌ ለማየት እንዲህ ሙሽራ ለማየት አንገት አንጋጦ አይደለም። የልብ መሻት ነው ያለው። ጌታ የአፋችንን ሳይሆን የልባችንን ነው የሚያየው። የዜኬዎስ መፈለግ የአይን መፈለግ አይደለም፣ የልብ ፍለጋ እንደሆነ እናየዋለን በቃሉ። ለምን? ራሱ ጌታ ነው በቃ የተናገረው እዛ ክፍል ላይ እና ቁመቱ አስቸገረው። የእሱ ተግዳሮት ደግሞ ከበርጠለሜዎስ ይለያል። ያኛው ጌታ ሲያልፍ የከለከሉት ዝም በል ብለው የገሰጹት ፊተኞች ናቸው፣ ሰዎች ናቸው። እዚህ ጋር ደግሞ ጌታ ሲያልፍ እንዳያየው ከጌታ ጋር እንዳይገናኝ የከለከለ የገዛ ማንነቱ ቁመቱ ነው። ቁመቱ አላገደውም ዜኬዎስን። ቁመቱ አጭር ቢሆንም እሾላ ዛፍ ላይ ወጣ። ማንን ለማየት? ወደ ላይ ወጥቶ ወደ ታች የሚያልፈውን ኢየሱስን ለማየት ልቡ ስለፈለገ። እንደዚህ ነው። ወደ ኢያሪኮ ገብቶ ያልፍ ነበረ። እነሆም ዜኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበረ። ኢየሱስም የትኛውም እንደሆነ ሊያይ ይፈልግ ነበር፣ ቁመቱም አጭር ነበርና ስለ ሕዝቡ ብዛት አቃተው። በዚያችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ ወደ ኢየሱስን ሊያይ ፈልጎ ባልቻለው ጊዜ ባልቻለው እና ሾላ ላይ በወጣ አገልግሎት ላይ ነኝ፣ ስልክ አትደውሉብኝ፣ ጌታ ይባርካችሁ። እና እዛ የት ስፍራ ነው ኢየሱስ የደረሰው? ገና በሩቅ አይቶ ቁመቱ ስለከለከለው ማንነቱ ስላገደው ጌታ ኢየሱስን ለማየት ስለዚህ ምን ላይ ወጣ? ሾላ ዛፍ ላይ ወጣበት። ዛፍ ስፍራው ጋር ኢየሱስ ደረሰ። በብዙ ሕዝብ ታጅቧል ማለት አጨናንቀውታል ህዝቦች። አምላክ ነው። የዜኬዎስን ነገር ሊያልፍ አልፈለገም። አሻቅቦ አየ ይላል። አሻቅቦ ስፍራው ላይ በደረሰ ጊዜ ዜኬዎስ የወጣበት ሾላ ላይ ወርዶ አይደለም፣ ሾላ ሊበላ አይደለም የወጣው። እሱ ባለጠጋ ሀብታም ነው። ግንስ ኢየሱስን ለማየት ከልቡ ነው ለማየት የፈለገው እና ከልቡ ስለፈለገው ኢየሱስ ምን አደረገ? አሻቅቦ አየና ምን አለው? ናውረድ ዛሬ አንተ ቤት እውል ዘንድ ይገባኛል አለው። አምላክ ሆኖ ሳለ ዜኬዎስ ቤት ሊውል በመዋሉና ዜኬዎስ ቤት በመግባቱ ደግሞ ዘላለማዊ የሆነ
የዘላለም ደህንነት የመዳን ስራ ሊሰራ ከሞት ወደ ህይወት የሚሻገርበትን ዘላለማዊ ህይወት የሚያገኝበትን የዘላለሙን አጀንዳ በሱ ህይወት ሊፈጽም እዚህ ኃጢአተኛ ብለው ሰዎች ልክ ጌታ ኢየሱስ ና ውረድ አንተ ቤት መዋል ይገባኛል ሲል አጉረመረሙ። ዘኬዎስ ቤት ሲገባ ኃጢአተኛ መሆኑን እያወቀ እንዴት እሱ ቤት ይገባል ብለው አጉረመረሙ። አዎ ኃጢአተኛ ነው። አዎ ኃጢአተኛ ነው። አዎ ቀራጭ ነው። ሊዘርፍ ይችላል። ከሚገባው በላይ ወስዶ ሊሰርቅ ይችላል። በዛ ምክንያት ያውቃሉ። ኃጢአተኛው ነው ቤት ገባ። የዛን ጊዜ ኢየሱስ የሰጠው መልስ ምን እንደሆነ ታውቃላችሁ? የሚገርም ነው። የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ይላል እዚሁ ቃል። እሱም ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ዝም በሉ አላቸው። እነኝን ደግሞ ስለ ኃጢአተኝነቱ ልትነግሩኝ አያስፈልገኝም። ዓላማዬ ኃጢአተኛ ላድን የመጣሁት አለ። በቃ ዓላማዬ ኃጢአተኛ ግን ከኃጢአቱ ሊመለስ ፈቃደኛ የሆነው ኃጢአተኛ እኔን የሚፈልግ በኃጢአቱ ተጸጽቶ ወደ እኔ የሚመጣ እኔን የሚፈልግ ነው። ከኃጢአቱ ነፃ ሊሆን ነፃ አውጪ ኃጢአተኛን የሚያጸድቅ ኃጢአተኛን ሊፈልግ የመጣ አንድ ኢየሱስ ብቻ ነው። አንድ ኢየሱስ ብቻ ነው። አዎ ኃጢአቱን ያውቃል። አዎ ኃጢአተኛ ነው። አዎ ሰዎቹ እንዴት ነው እሱ ቤት የሚገባው ብለዋል። ግን ኃጢአተኛን አይጸየፍም። ኢየሱስ ኃጢአተኛን ሳይሆን የሚጠላው ኃጢአትን ነው። ስለዚህ ኃጢአተኛው ኃጢአቱን ተገንዝቦ ኢየሱስ ወደ ኢየሱስ ከመጣ ያ ኃጢአት ትዝ ይላችኋል። መስቀል ላይ ወንጀለኛ ነፍሰ ገዳይ አብሮት የተሰቀለው አንደኛው ሲሳደብ እስከ ሞቱ ድረስ ያኛው ግን መስቀል ላይ ሆኖ ዛሬ አለወቅ አስበኝ አለ። ንስሐ ገባ አምኖ ጌታ ኢየሱስን እውነት እውነት ዛሬ አለ አንተ በገነት ከኔ ጋር ትሆናለህ አለ። በዛች አጭር የሞት ሰዓት ላይ የመጨረሻው ሰዓት ላይ ይሄኛው ተሳዳቢ ሆኖ ለሞት ለሲኦል ሲዳረግ፣ ይሄኛው ደግሞ ልቡን ገራርጎ ወደ ንስሐ መጥቶ ኢየሱስን ወደ ማየት ወደ መቀበል መጥቶ በገነት እንደሆነ መስቀል ላይ ሆኖ ይሄ ስራ እንደተከናወነ እናውቃለን። ስለዚህ ይሄ ኃጢአተኛ ዘኬዎስ ጌታ በሚያልፍበት ኢየሱስ በሚያልፍበት መስመርና መንገድ ላይ አልተላለፈም። አንደኛ ቁመቱ ተገዳድሮት ነበረበት ቁመቱ። ሁለተኛ ቢያስፈልግ ሀብቱ ሊቋቋመው ይችላል። ሀብት አላገደውም፣ ኃጢአት አላገደውም፣ ቁመት አላገደውም። እነኚህን ሁኔታዎች አልፎ ኢየሱስ ለማየት ሾላ ዛፍ ላይ ወጣ። የሚገርም ነው። እዛ ላይ ኢየሱስ ሊያልፈውና ዛፍ ላይ ያለውን አልፎት ሊሄድ አልፈልግም። አሻቅቦ አይቶ ዘኬዎስ ና አለው። በቃ ክብር ለመንፈስ ቅዱስ ይሁን። ዛሬ በዚሁ እነግራችኋለሁ ወገኖቼ፣ ኃጢአተኛን የሚወድድ ኃጢአትን የሚጠላ ስለ ኃጢአታችን በመስቀል ላይ መስዋዕት የሆነ ከሞት ወደ ህይወት የሚያሻግረን ደሙ ስርየት ያለው ክርስቶስ እሱ ኃጢአተኛን ይወዳል። ኑ እናንተ ደካሞች ሸክማችሁ የከበደ ሁሉ ኑ ወደ እኔ ማሳረፋችኋለሁ ነው የሚለውና በተለያየ ኃጢአት በተለያየ ሱስ እስራት በተለያየ በቃ ታስር ያለው ከዚህ ኃጢአት መውጣት አልችልም እኔ ኃጢአተኛ ነኝ የምትሉ ኑ ወደ ጌታ ኢየሱስ ጋብዛችኋለሁ። ኑ እናንተ ደካሞች ነው ያለው። እናንተ ኃጢአተኞች ሌሎቹ ኃጢአተኛ ነው ብለው ሲወነጅሉ ጌታ ኢየሱስ ኃጢአተኛውን ተቀብሎ አቅፎ ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግ ሊያድን ነው የመጣው ብሎ እንደተቀበለው ዛሬ በተለያየ ሱስ በተለያየ አመጽ በተለያየ ኃጢአት ያላችሁ በምድር ያላችሁ የምትሰሙ ወገኖች ሁሉ ኑ ወደ ኢየሱስ። ኢየሱስ ክርስቶስ ከኃጢአት ያድናል፣ ከዘላለም ሞት ያድናል፣ የዘላለም ዕረፍትና የዘላለም ሕይወት መንግስት ይሰጣል። ስለዚህ በሰይጣን እስራት ወደ ዘላለም ፍርድና ሲኦል አንግባ። ልጁ ኢየሱስ ክርስቶስ ዛሬም እጁን ዘርግቶ እስከ መምጣቱ ቀን ይጣራል። በዚህ ወንጌል አምናችሁ እንድትድኑ እንደ እግዚአብሔር ሴት እንደ መንግስት ወንጌል አገልጋይ ጥሪ አቀርብላችኋለሁ። ልክ ዘኬዎስን የተቀበለ ሌሎች ኃጢአተኛ ነው ብለው የሚከሱትን እሱ ተቀብሎታል። ጌታ ሀብታም ነው፣ ቀራጭ ነው፣ ሀብቱ ከምን እንደሆነ ይታወቃል። እና ግን ልቡን ስላቀና በመንገዱ በሚያልፈው መንገድ ላይ እሱ ስለፈለገ ዘኬዎስን ጌታ ተቀብሎታል። ዛሬ ይቀበላችኋል ጌታ። ሀብታም ብትሆኑ፣ ባለጠጋ ብትሆኑ፣ ድሃ ብትሆኑ፣ የተማራችሁ ብትሆኑ፣ ያልተማራችሁ ብትሆኑ ግን
ያለ ክርስቶስ ምስኪን ነን። ኃጢአትን የሚያነጻና ለኃጢአት ዕዳ ዋጋ የሚከፍል ኃጢአት የሌለበት ክርስቶስ ስለ ኃጢአታችን በመስቀል ላይ ሙሉ ዋጋውን ስለከፈለ መንሰላል የሆነው መንገድ ሌላ አይደለም። በደሙ በኩል የተከፈተው መንገዱ ክርስቶስ ብቻ ነው፣ ወደ አብ የሚወስደን መንገድ። ወደሱ ኑ ንስሐ ግቡ፣ ወደ መንግስቱ ትገባላችሁ። ዛሬ እውነትን የምንናገረው ላልዳኑት ይሄ ነው። ለዳነው ደግሞ አይኖቻችን አብዝተው አጥርተው እንዲከፈቱ አብዝተን እንድንጮህ ነው። ይሄ አብዝቶ መጮህ አይናችን የበለጠ እንዲከፈት ያደርጋል። በዚህ ጊዜ የሰይጣን ስራ እለት እለት በመለየት ለማፍረስ በጣም እንችላለን። ሌላው ደግሞ ሌሎችን ለማዳን ደግሞ ምክንያት እንሆናለን። ለወንጌል ስራ አገልግሎት አመቺ ሁኔታን ይፈጥራል። ተግዳሮትን አልፎ ምን መሄድ፣ ጌታ ባለበት ሁኔታ መጸለይ፣ ጌታ ባለበት ጊዜ ምን ማለት፣ ወደ እግዚአብሔር መጮህ። ስለዚህ ቅዱሳን እንድንጮህ በጣም ወደ ጌታ ከመቼውም ጊዜ ይልቅ ወደ ጌታ አብዝተን ልንቀርብ ይገባል። ዘኬዎስ የተፈጥሮ ቁመቱ ችግርን ተቋቁሞ እንዳለፈ ሀብቱ ሳይዘው ወደ ጌታ ለመምጣት ልቡን እንዳቀና ጌታን ለማየት ብቻ ሳይሆን ማየት ሆነለት ብቻ ሳይሆን መዳንም እንደሆነለት ዛሬ ብዙ መዳን ይሆናል። ወደ ጌታ ፊት ጌታን ፈልጎ መቅረብ፣ ጌታን ማየት፣ ደሞም ከሱ የሚወጣውን ፈውስ መቀበል ይሆናል። ለህይወትም ለዘላለም ህይወት እንደገና ለስጋም ፈውስና በረከት ከሱ እጅ ነው ያለው። ስለዚህ አንተ ትውልድ ሆይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ልትሰማው ልታየው ወደዚህ ጌታ እንድትቀርብ እድሉን እንድትጠቀምበት ጥሪ አሁንም ደግሜ ያቀርባለሁ። ወደ መንገዱ ብትቀርብ ጌታ ሊያይህ ሊቀበልህ ፈቃደኛ ነው። አንተ ትውልድ ሆይ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ኑ ወደ ደህንነት፣ ኑ ወደሚያድነው ጌታ፣ ኃጢአተኛን ወደሚቀበል፣ ኃጢአትን ይቅር ብሎ በስርየቱ ደም ለሚከድ ነው፣ ማስታረቅን በመስቀሉ ላይ ለሚያስታረቀው ለዚህ ጌታ በመስቀሉ ቃል ማስታረቅን አኑሯልና እግዚአብሔርና ሰውን ክርስቶስ በመስቀል ላይ የማስታረቂያ ቃል ሆኖ ራሱ መስዋዕት አድርጎ ሰጥቷልና ኑ ይላል። ዛሬም ይጣራል፣ በእኔ አልፎ ይጣራል፣ በቃሉ እየተናገረ ይጣራል። ዘኬዎስ በዛ ሀብት ውስጥ ሆኖ በዛ ህብረተሰብ ሁኔታ ውስጥ ሆኖ ኃጢአተኛ እየተባለ ግን መጣ ወደ ጌታ፣ ቤቱ ገባ። ኢየሱስ መዳን ሆነለት፣ መዳን ሆነ፣ ለሌሎችም በረከት እስከሚሆን እግዚአብሔር ይመስገን። ሶስተኛ ጌታ ያልፋል ልበል። ጌታ ያልፋል። ጌታ ሲያልፍ በልዩነትና በምልክት ህዝቡን ከቁጣና ከመቅሰፍት ያስመልጣል። በልዩነት ህዝቡን የኪዳኑን ህዝብ በልዩነት ከቁጣ ከመቅሰፍት ምን ያደርጋል? ያስመልጣል። ዘጸአት 12 ላይ እንደምናየው እንደምናውቀው የእግዚአብሔር ቃል እንደሚል ያ የመቃኑ ጉበል ላይ ያለው ደም ምን ስራ እንደሰራ የእግዚአብሔር ቃል ይነግረናል። አለፍ አለፍ ብዬ አነበውና ጌታ ያልፋል፣ ጌታ ያልፋል ነው። ጌታ ሲያልፍ ደግሞ የኪዳኑን ህዝብ በምልክት ከቁጣውና ከመቅሰፍት ከፍርድ በምልክት ለይቶ ያስመልጣል። እዚህ 12 አለፍ አለፍ አድርጌ ልናገር። በጌታ ስም አነባለሁ። እነሆም በዛች ሌሊት በግብፅ አገር አልፋለሁ፣ በግብፅም አገር ከሰው እስከ እንስሳ ድረስ በኩሩን ሁሉ እገላለሁ፣ በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙ ባላችሁበት ቤቶች ምልክት ይሆንላቸዋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር
በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም፣ ይህም ቀን መታሰቢያ ይሁናችሁ ብሎ ትእዛዝ በሙሴ በኩል ይናገራል። እና ትእዛዙ ደግሞ እዚህ ቁጥር 23 ደግሞ ስናይ እግዚአብሔርም ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጉበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ላይ ያልፋል፣ አጥፊው ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተውም። ለእናንተ ለልጆቻችሁም ለዘላለም ሥርዓት አድርጋችሁ ይህን ነገር ጠብቁ ብሎ የማለፉን ምልክት ይሄ የማለፉ መስዋዕት ቤቶችን ሁሉ ያዳነ የማለፉ መስዋዕት የጠቦቱን በግ እንዲያርዱ በዛ ሌሊት በሙሴ በኩል እግዚአብሔር እንዴት እንደተናገረ ቃሉ በደንብ አድርጎ ክፍሉ ይናገራል። ሙሉውን ክፍል ስንመለከተው እንግዲህ እኔ እግዚአብሔር ነኝ፣ ደሙ ባላችሁበት ቤቶች ምልክት ይሆንላችኋል። እኔ እግዚአብሔር ነኝ ማለት እኔ ነኝ። በቃ ሳልፍ የማደርገውን አውቃለሁ ነው። እኔ እግዚአብሔር ነኝ፣ ሰው አይደለሁም። ሁሉን የሚችል አምላክ ስልጣን አልፋለሁ አለ በዛ ቦታ ላይ። በዛች ሌሊት እኔ አልፋለሁ። ሳልፍ ምንድን ነው የማደርገው አለ። ሳልፍ የማደርገው አንደኛ የግብፃውያንን በኩር ከሰው እስከ እንስሶች ድረስ ምን አደርጋለሁ? እመታለሁ፣ በኩሩን እመታለሁ። ሁለት በግብፅ አማልክት ሁሉ ላይ ምን እፈርድባቸዋለሁ። አልፋለሁ። ለምን አልፋለሁ አለ? የግብፅን በኩር ልመታ አልፋለሁ። ለምን? የግብፅን አማልክት ሁሉ እፈርድበት አልፋለሁ። ስለዚህ ህዝቤ አጥፊ መልአክ ነው የሚልከው። አጥፊው መልአክ መቅሰፍት ይዞ በሚያልፍበት ሰዓት በዛ በሚያልፍበት ሰዓት ህዝቤ የቃል ኪዳኑ ህዝብ አንዳንድ ጠቦት ለየቤትህ አርደህ ያን ጠቦት በሌሊት መቃንና ጉበኑን በደም ቀቡት። ደሙ ምልክት ይሆናችሁ። ቀሳፊው በሌሊት በኩር ሊመታ አማልክቱን የግብፅ አማልክቱን ሊመታ ያልፋል። በዛን ሰዓት ደሙ ምልክት ያለበት ምን አይሆንም? ቀሳፊው ያልፋል። ደሙን ሲያይ የሚያልፈው ቀሳፊ ከመምታት ያልፋል። ደሙ ምልክት ይሆናችሁ፣ ይህም ደግሞ ለዘላለም ሥርዓት ይሆናችሁ። ለልጆቻችሁ ደግሞ ይሄ ምንድነው? የምን ምልክት ነው ብለው የምን ሥርዓት ነው ብለው ቢሏችሁ በጣም የሚገርም ነው። ለልጅ እንኳን እንዲናገሩ ይናገራል። ግብፃውያንን በመታ ጊዜ ቤቶቻችንን ያዳነ የእግዚአብሔር የማለፉ መስዋዕት ይህች ናት ትሏቸዋላችሁ። ህዝቡም ተጎነበሰ ሰገደም ይላል። ሰገደም በዚህ እግዚአብሔር ድምፅ ሲመጣ ይህ ጉዳይ እንደምናውቀው ክፍሉን 430 ዓመት ይህ የቃል ኪዳን ህዝብ በግብፅ በባርነት እንዴት እንደተገዛ እናንተ ታውቃላችሁ። ይህ ለግብፅ ባርነት ተገዝቶ የኖረ ይሄ ህዝብ በብዙ ሙሴን ልኮ መቅሰፍት ወደ 9 አይነት መቅሰፍቶች አልፈዋል። ድንቅ ያደረገ እለቃለሁ ይልና ተመልሶ ልቡ ይጸና። አለቅም አለ። በቃ ተገዳደረ ፈርዖን። አለቅም አለ። ወደ 9 መቅሰፍቶች ታላላቅ መቅሰፍቶች ሆነው አለቅም አለ። ተአምር እንደውም አንዳንዱ ተአምራቶች ሙሴን እግዚአብሔር ያደረገውን ተአምር የግብፅ ጠንቋዮች ሙሴ እንዳደረገ ያደረጉ ምን ያደርጉ ነበር? ይፈታተኑ ነበር። እግዚአብሔርን በተአምራቱ ስራ ላይ ልክ እንደ እግዚአብሔር በሙሴ በኩል እንዳደረገው እያደረጉ ምን ያደርጉ ነበር? አስማተኞች ይፈታተኑ እንደነበረ እግዚአብሔር ቃል ይናገራል። በእነኚህ በ9 መቅሰፍቶች ውስጥ እነሱ ያደርጉ። መጨረሻ ላይ ግን የግብፅ አስማተኞች ያደረጉትን ያንን እባቡን በትር ሙሴ እንዳደረገ ሲያደርጉ የሙሴ በትር ግን የግብፅ አስማተኞችን በትር ዋጠች ይላል። ቢያደርጉም እንኳን የመጨረሻው የእግዚአብሔር በትር ግን ሲውጣው እንመለከታለን። አያችሁ፣ እስከዛ ድረስ ምን ነበረ? ተግዳሮት ነበረ። እግዚአብሔር በኩር እስከሚመታ አማልክት እስከሚመታ ድረስ አይደርስም ነበረ። በእጅ ቢሉ ኖሮ ኦኬ ቢሉ ኖሮ፣ ነገር ግን ምን አደረገ? ልባቸው ደነደነ። በጣም የእግዚአብሔርን ተአምራት ጭራሽ መናፍስቶች ራሳቸው ማድረግ ጀመሩ። አምላካዊውን እግዚአብሔራዊውን ተአምራት
ልክ እንደ እግዚአብሔር እየሆኑ መቋቋም ጀመሩ። ነው አለ ነው አሁን አለ ሙሴ በቃ ተው፣ አሁን የማልፍበት ሌሊት ነው አለ፣ የማለፉ ሰዓት ነው፣ ላልፍ ነው አለ። በዚህ ላልፍ እኔ እግዚአብሔር ነኝ፣ ሁሉን የምችል ሰማይና ምድርን የፈጠረ። ይቺ ነፍስ በሰው ውስጥ ያለች እስትንፋስ እፍ ብሎ የጨመራት የእግዚአብሔር ነፍስ ነች። የሰው ሁሉ ትንፋሽ ቢሰበስበው በእጁ ሰው ሁሉ እንደ እንጨት የሚደርቅ ነው። ታውቃላችሁ፣ እስትንፋስ በማን እጅ ነው? በእግዚአብሔር እጅ ነው። እግዚአብሔር ሰማይና ምድርን እስትንፋስን የፈጠረ ሁሉን የሚችል ሞላው የሱ የሆነች አምላክ ነው። ይህን ትልቅ አምላክ እንደ ሰው አድርገን ልንቋቋመውና ልንገዳደረው በመለኮትነቱ በሉዓላዊነቱ በልቀቱ ስራ ላይ በተአምራቱ አደራረግ ላይ እኛ በራሳችን ልንገጥመው ማንችለው። ሰይጣን ግን ገጠመው። በዛን ጊዜ ገጠመው። በሙሴ በኩል እያለፈ እግዚአብሔር ሲገለጥ እነሱ ይገለጡ ነበር እና 9ኛውን አልፎ 10ኛው እዚህ ላይ ግን በማለፉ እኔ እግዚአብሔር ነኝ አለ። አልፋለሁ። ያው እንደምታውቁት የሚገርም ነው። ከንጉሱ ከፈርዖን ቤት ጀምሮ እስከ ታችኛው እስከ ግዞት ቤት እስካለችው ሴት ድረስ የግብፅ እንስሳው የእያንዳንዱን ቤት በኩል ተመታ። በግብፅ ሙሉ ላይ ለቅሶና ሬሳ የሌለበት የሞተ የሌለበት ቤት አልነበረም። በዚያን ጊዜ ነው ፈርዖን ምን ያደረገው? በቃ አለ። በቃ ለእስራኤል ለ430 ዓመት ለተገዛው ሕዝብ መውጫ መንገድ ሆነለት። የሚገርም ነው። በግብፅ ከመጣው መቅሰፍት ማምለጥ ብቻ ሳይሆን ከባርነት ከተገዙበት መውጫ መንገድ ሆነላቸው። እንዲህ ባለው ማለፍ እግዚአብሔር ሕዝቡን ከባርነት ቤት አወጣ። ብቻም አይደለም፣ በመቅሰፍቱ በሚያልፍበት በዛን ሌሊት በኩለ ሌሊቱ ላይ የእስራኤል የኪዳኑ ሕዝብ ሳይመታ ቀረ። መቅሰፍት አላገኘውም። ለምን? ጠቦት ታርዶ ደሙ ምልክት ሆኖላቸው ነበር። በዛው ሌሊት እነኚህ የግብፅ አማልክቶች እነኚህ ጣዖቶች ምን ሆኑ? ተዋረዱ፣ ተሸነፉ። በኩራቸው ሲመታ አማልክቶቹ አላዳኑም ነበረ። ከእግዚአብሔር ቁጣ አላስመለጡም ነበረ። አማልክቶቻቸው ሊያስመልጧቸው እግዚአብሔር በሚያልፍበት ሰዓት አማልክቶች ይዋረዳሉ፣ ይመታሉ። እሱ አለፈ። በቃ በእግዚአብሔር እኔ ነኝ ብሎ ባለፈበት እኔ እግዚአብሔር ነኝ ብሎ ባለፈበት በዛ ሌሊት አንደኛ ምን አልኳችሁ? ከንጉሱ ከፈርዖን ቤት ጀምሮ እስከ ታችኛው የሰውም የእንስሳም በኩር ተመታ። ሁለተኛ በአማልክቶች ላይ እፈርዳለሁ አለ። ፈረደበት፣ ተመታ። አማልክቱ ተሸነፈ። ግብፅ አማልክቴ ብላ ልትኮራ እስከማትችልበት እያለቀሰች በኩራን አጥታ አማልክቷ ተዋርዶ ተዘርሮ ህዝቡ በታላቅ እልልታና በብዙ ብዝበዛና ምርኮ እንኳን መቅሰፍት ሊመታ ከመቅሰፍት ወጥቶ መውጫ ሆኖ ከባርነት ቤት ሲወጣበት ይሄንን አሰራር እንመለከታለን። ይሄ የጣዖቱን መሸነፍ የእግዚአብሔርን ዘላለማዊ ይሄ ሊገዳደሩትና ሊያሸንፉት የማይችሉትን የእግዚአብሔርን ሉዓላዊነትና አሸናፊነት በዚህ ቦታ ሳይ ማን ትዝ አለኝ መሰላችሁ? ስለ ዳጎን ትዝ አለኝ። ዳጎን መጣብኝ። የሚገርመው ፍልስጤማውያን በሰልፍ ያሸነፉት እስራኤልን እንጂ እግዚአብሔርን አይደለም። አልገባቸውም እነሱ። እስራኤል በጦርነቱ ሲሸነፍ እነሱ አምላካቸውንም ጨምረው ያሸነፉ ስለመሰላቸው ታቦቱን ማረኩና ወደ ዳጎን ወደ ፍልስጤም ዳጎን ወዳለበት ቤት አመጡት ይላል። አመጡና ከዳጎን እኩል አቆሙት እና ብለው አሰለፉት ማለት ነው። በቃ ታቦት ለእስራኤል በዛን ጊዜ የእግዚአብሔር የክብሩ የህልውናው መገለጫ ነበር እንጂ እግዚአብሔር አይደለም። ግን የህልውናው የእግዚአብሔር መገኘት ነበር በዛን ጊዜ። ጌታ ኢየሱስ አልመጣም፣ መንፈስ ቅዱስ አልወረደም። ህልውናው የእግዚአብሔር የሚገናኝበት መገናኛው የእግዚአብሔር
የቃል ኪዳኑ ታቦት የእግዚአብሔር ቃል በጽላቱ ላይ ተጽፎ በታቦት ውስጥ የሚገኝ ያ የእግዚአብሔር ሕልውና የሚገኝበት ነው እንጂ እግዚአብሔር አልነበረም። ሆኖም ግን ታቦቱ የእግዚአብሔርን ሕልውና ስለያዘ ማርከው እነኚህ የግብፅ አማልክቶች ፈርድባቸዋለሁ ነው ያለው። እና እነኚህም ትዝ አሉ። እነኛም ወስደው ዳጎን ቤት አስቀመጡትና በማግስቱ ጠዋት ሲመጡ ዳጎን ባፍጢሙ ታቦቱ ፊት በግንባሩ ተደፍቶ ነው ያገኙት። ነው አዎ ብለው አስተካክለው መልሰው አሁንም ታቦቱ ጎን ነው ያቆሙት። አስቡ፣ ተግዳሮት ነው። እግዚአብሔር የማይሸነፍ ከአማልክት ጋር ከጣዖት ጋር የማያመሳስሉት የማያወዳድሩት አብረው የማያሰልፉት አምላክ ነው። አሰለፉት፣ አቆሙት፣ እዛ እሱ ቤት አስገብተው ታቦቱ ሕልውናው ግን ይገለጣል። አምላክ እግዚአብሔር ራሱ ባይሆንም ከዛ በማግስቱ ሲመጡ ግን እጁና ራሱ ተቆርጦ ደረቱ ቀርቶ ተፈነጋግሎ አገኙት። አይገርምም? የተማረከው ፍልስጤም ሀገር ሄደው ዳጎን ቤት ገብቶ የታቦቱ ሕልውና በዛን ሰዓት እንኳን እግዚአብሔር አማልክት ላይ ሊያመሳስሉት በወደዱ ጊዜ ዳጎንና ታቦቱን ሊያመሳስሉት በወደዱ ጊዜ እንኳን እግዚአብሔር በልዩነት ክብሩን ገልጧል። ክብር ለእግዚአብሔር ይሁን። ገልጧል። ለዘላለም የማይረታው ሰማይና ምድርን የፈጠረው አምላክ እግዚአብሔር ከማንም ከምንም ጋር ዛሬ አያመሳስሉትም። የፍጥረታት ፈጣሪ ነው። የአማልክት ሁሉ አምላክ ነው። ያለውን የሌለውን ምን አድርጓል? ሁሉን ካለመኖር ወደ መኖር ያመጣ ነው። የስትንፋስ ሁሉ የስትንፋስ ሁሉ ፈጣሪ ነው። እግዚአብሔርን አይዘብቱበትም። እግዚአብሔርን አይተካከሉትም። ስለዚህ ምንድነው እግዚአብሔር ባለፈ ጊዜ የግብፅ በኩር ሲመታ፣ አማልክቶች ሲመቱ፣ ህዝቡ ከመቅሰፍቱ ተለይቶ በደሙ ምልክት ሲያመልጥና በዛውም ደግሞ ዘጸአት ሆኖ ሲወጣ እንመለከታለን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው ወገኖቼ። ጌታ የተባረከ ይሁን። ዛሬም እግዚአብሔር ዘመን አለው። ጣዖትን ይቀጣል። አልፋለሁ ሲል ዛሬም የተገዳደሩትን ጣዖታትን አማልክትን ሊያዋርድ ሊመታ ያልፋል ማለት ነው። በየዘመናቱ ገድል ያደርጋል። በየዘመናቱ የማይደክም የማይተኛ የማያንቀላፋ የማይሞት አምላክ ነው። ዛሬም አልፋለሁ ሲል ልክ በግብፅ ሲያልፍ ህዝቡ ላይ መቃኑ ላይ የበጠቦት ምልክት አድርጎ አማልክቱን እንደመታ አማልክቱን ምን ያደርጋል? ይመታል ማለት ነው። አማልክቱን ሊመታ ዛሬ በጣዖታቱ በአማልክቱ ላይ ሊፈርድ እግዚአብሔር ያልፋል። አሜን ብለን ለእግዚአብሔር ለሚያልፈው ከሁሉ በላይ ለሆነው ለሚመታ ጣዖትን ለሚመታ አማልክቱን ለሚመታ ለእግዚአብሔር ለሱ እጅ አሳልፈ አልፋለሁ ላለው እኔ እግዚአብሔር ነኝ ላለው ስልጣን በምድር ያለውን ጣዖትን ሁሉ እነሆ እርኩሰትን ሁሉ በዚህ ጊዜ ለሚያልፈው ለቃሉ ባለቤት ለእግዚአብሔር ስልጣን በኢየሱስ ስም ቤተክርስቲያን አሳልፋ ሰጠች። እንደ እግዚአብሔር ሰው እንደ ቃሉ አሳልፈ የሰጠው በኢየሱስ ስም ክብር ለኢየሱስ ይሁን። በዚህ ጊዜ ዛሬ የጠቦት በግ በዚህ በአዲስ ኪዳን ደግሞ የጠቦት በግ ብለን የምንለው ፋሲካችሁ ክርስቶስ ታርዷል ይላል። ያ የፋሲካ በግ አድርገው ያረዱት ጠቦት ደም ምልክት ሆኖ በዛ ሌሊት ከመጣው መቅሰፍት አድኗቸዋል፣ አውጥቷቸዋል። እኛ ደግሞ ዛሬ የታረደልን በግ አይደለም፣ ፍየል አይደለም፣ ኮርማ አይደለም፣ ጥጃ አይደለም። ኢየሱስ ክርስቶስ ስለ ኃጢአታችን መስዋዕት ሆኖ ታርዶልናል። አንደኛ ቆሮንቶስ ምን ይላል? ፋሲካችን ክርስቶስ ታርዷልና ይላል። በቃ ታርዷል ክርስቶስ። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ይህ የታረደው በግ ደሙ ነፍሱ የፈሰሰችበት ደሙ መቅሰፍት ሲያልፍ እንዳያልፍ ባንተ ላይ ይከለክለዋል። በኔ ላይ መቅሰፍት ሲያልፍ መቅሰፍቱ እንዳያልፍ በኔ ላይ ነፍሱ ያለፈበት ደሙ የቴሌቪዥን ደሙ የተዋጀሁበት ደሙ ስርየት ያገኘሁበት ደሙ ምልክቴ ነው። ነፍሱ ህይወቱ ያለበት የተዋጀንበት የክርስቶስ ደም ምልክታችን ነው። ለአንድ ሌሊት ብቻ ሳይሆን እስከ ክርስቶስ መምጣት ቀን ድረስ ደሙ በመቃናት በነፍስ መቃል ላይ በስጋም በነፍስም በእኛና በቤተሰባችን ላይ በእኛና
ቤተክርስቲያን በእግዚአብሔር በዳነው ህዝብ ላይ በደሙ የተዋጀ የቃል ኪዳን ህዝቡ ደሙ ምልክቱ ነው። ደሙ ማምለጫው ነው። ደሙ መቅሰፍቱ ቀሳፊው መልአክ ባለፈ እኔ አልፋለሁ ምን ለማድረግ በኩሩን ለመምታት እኔ አልፋለሁ ለምን አማልክቱን ለመምታት። ታዲያሳ እግዚአብሔር በሚያልፍበት ሰዓት የምትጠበቀው በማን ነው? በቃል ኪዳኑ ደም ነው። ደሙ ምልክት ነው። ደሙ ያስመልጣል፣ ከመቅሰፍት ያድናል። ነፍሱ ደሙ ለነፍሳችን ነፍሱ ያለፈበት ደም ምልክታችን ነው። ከመቅሰፍት ከቁጣ ከዘላለም ፍርድ ከአሁናዊ ቁጣ ከዘላለም ቁጣ ፍርድ ያድናል። የማምለጡ የምህረት ኪዳን ነው። ዘኬዎስ ወደ ጌታ በመምጣቱ ምን ሆነ? አመለጠ። ዘላለማዊ ደህንነት ነው ያገኘው እኮ። ዛሬ ለዚህ ቤት መዳን ሆኖለታል። የሰው ልጅ የጠፋውን ሊፈልግና ሊያድን መጣ ሲል ጌታ ባለፈበት ጊዜ ፍለጋው የልቡ ፍለጋ ዛፍ ላይ ወጥቶ እንዲያየው ያደረገው ነገር ጌታ ኢየሱስ ና ውረድ ብሎ ቤቱ ገባ። ስለዚህ መዳን ሆኖለታል ዛሬ ለዚህ ሰው አለ። ይህ የኢየሱስ ክርስቶስ ደም ደግሞ ዛሬ ወደ ጌታ ስንመጣ ደሙ ምናችን ነው? የምናመልጥበት ነው። ካሁናዊ ከሆነ ጌታ እስኪመጣ ካለው ከምድር መቅሰፍት ብሎም ደግሞ ከዘላለም ከሆነው ፍርድ እና ቁጣ ከገሃነም የሚያድን ደሙ ነው። ደሙ ምልክታችን ነው። ደሙ ያድናል። ኑ አሁንም ወደ እግዚአብሔር ወደ ዘላለማዊ ደህንነት ወደዚህ በደሙ የማምለጥና የማስመለጥ ስራ ኑ። አሁንም ኑ ነው በቃ። ዘኬዎስ እንደመጣ በርጠለሜዎስ እንደተገናኘው ጌታን እንዳገኘው ዘኬዎስም እንዳገኘው ወገኖች፣ እዚህም ጋር እነኚህ ሰዎች የኪዳኑ ሕዝብ በጠቦት በሙሴ በኩል መጥቶ ታዘው እንደቃሉ ታዘው ጠቦትን አርደው ደሙን አርገው ቀሳፊው አልፎ ሄደዋል። በቃ የመታውን መጥቷል። ዛሬ ቀሳፊ የሆነው የመጨረሻው ዘመን መቅሰፍቱ ቁጣው በልዩ ልዩ መንገድ መቅሰፍት በበሽታ ሊገለጥ ይችላል፣ በሞት በአደጋ። እዚህ ጋር ቀሳፊ ያለው መልአክ በሞት የሚቀጣ መንፈስ ነበር የመጣው እና እንዲህ አይነት መቅጫ ሲመጣ ማለፊያው ደግሞ የሚገርማችሁ ትልቁ ነገር ቅዱሳን በአዲስ ኪዳን በደሙ ነፍሱ በፈሰሰበት በደሙ ምልክት ለዳኑ ሰዎች በስጋ እንኳን ቢሞቱ ማንም ሰው በየተራው ይሄዳል። ሞት ለማንም አይቀርም። ሞት እርግማን አይደለም፣ ወደ ጌታ መሄጃ መንገድ ነው። ስለዚህ ለዳኑ ሰዎች መንገድ ነው። በቃ ወደሚሻል ቤት ወደ እግዚአብሔር በክርስቶስ ወደ ተዘጋጀው ወደ ዘላለም መንግስት የሚያስገባ ሞት ማለት ነው፣ እንቅልፍ ማለት ነው በቃ። ስለዚህ ደስ የሚለው ይሄ ደም ይሄ በክርስቶስ ደም የዳነ ህዝብ ከመቅሰፍት ማምለጥ ብቻ ሳይሆን በስጋው እንኳን ቢሞት ዘላለማዊ ህይወት እረፍት አለው፣ ዘላለማዊ ደህንነት አለው። ከምድር መቅሰፍት ያመልጣል። ስጋው ደግሞ በስጋ ሞት ደግሞ ቢለይም እንኳን ሞቱ ሞት ሳይሆን እንቅልፍ ነው። በመጨረሻ በትንሣኤም ቀን ደግሞ የማይበሰብሰውን ስጋ ለብሶ የሚነሳ ህይወት ነው። ስለዚህ ወገኖች ለነፍስ ቤዛና አዳኝ ወደ ሆነው ከዘላለም ፍርድ እና ኩነኔ ወደሚያድነው ወደዚህ በደሙ በኩል ወዳለው ቤዛነት ልጅነት ወደሚገኝበት ወደዚህ መዳን እንድትመጡ አሁንም እጋብዛለሁ። የዳን ሰዎች ደግሞ በደሙ አንዴ ድነናልና በዳንበት ድነት ተጠብቀን እንድንቀመጥ መቅሰፍቱ የሚያመልጠው በደሙ ውስጥ በመሰወር ነው። ከተከለልንበት ከተሰወርንበት ከኪዳኑ አጥር ከደሙ ምልክት አንውጣ። ጠላት በአንድም በሌላ ደግሞ ከገነት እንዳወጣ እንደ ሔዋን ዛሬም ከታተምክበት ደም ከዳንክበት ደህንነት ከዚህ መንግስት ድነት ሊያወጣ ብዙ መረቦችን ዘርግቷል። ወገኔ ከዚህ መረብ አምልጥ። ፋሲካችን ክርስቶስ ለኛ ታርዷል። ጌታ ሲያርፍ ደሙ በነፍሱ ምልክት ሆኖ የሚታይለትን ያድነዋል። አሁን ይላል ሮሜ 5:8 በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። በእርሱ ከቁጣው እንድናለን። ከቁጣ የሚያድን ነው ደሙ። ከመቅሰፍት የሚሰውር ነው ደሙ። የዘላለም ህይወት የሚያስገኝ ነው ደሙ። ከአሁናዊውም ደግሞ ቁጣ የሚጋርድ ነው ደሙ። ሐዋርያው ደግሞ ዮሐንስ ምን ይላል? የእግዚአብሔርን ልጅ የሚያምን በነፍሱ ምስክር አለው። በነፍሱ ምስክር አለው ይላል። ምን ማለት ነው? ነፍሱ የኢየሱስ ነፍስ የፈሰሰበት
ደሙ ምልክትና ምስክር ሆኖ ይታይለታል ማለት ነው። የእግዚአብሔርን ልጅ የሚያምን ለነፍሱ ምን አለው ይላል? ምስክር አለው። ነፍሱ ምስክር አላት፣ ምልክት አላት። ለምን? ነፍሱ የፈሰሰበት ደሙ ነው አንተን የዋጀው፣ ስርየት የሰጠው። በነፍስ ምስክር አለ፣ በነፍስ ምልክት አለ፣ ደሙ ምስክር አለ። አንተ ሲኦል አትወርድም፣ አንተ መቅሰፍት አያገኝህም። ስለዚህ በደሙ መከለል ቀላል ነገር አይደለም ወገኖቼ። ደሙ ምልክትና ምስክር የሆነለት ምን ይላል? ያመልጣል። ስለዚህ ሶስተኛ ፖይንቴ ሲያልፍ ጌታ ኢየሱስ በዚህ ያልፋል። ሲያልፍ ደሙ ምልክቱ የሆነለትን በልጁነት ከቁጣው መቅሰፍት ያድናል። ወገኖቼ በነፍሱ የኢየሱስ ክርስቶስ ደም ምልክት ያለው የዳን ሕዝብ ስጋው ቢሞት ዘላለማዊ ሕይወት እንዳለው እርግጠኛ ነን። ቃሉ ምስክር ነው። መንፈስ ቅዱስም ያጸናልናል። ስለዚህ ዘላለማዊ በክርስቶስ ደም ስለጸደቅንበትና ከቁጣ ስላመለጥንበት ምልክታችን ሆኖ ስላለ ስለዚህ ደም ጌታን እያመሰገንን በዚህ ጥንቅቅና ጥብቅ ብለን እስከ ፍጻሜው እንድንገኝ ጌታ ይርዳል። በአንጻሩ ደግሞ በተግዳሮቶች ላይ በአማልክቶች ላይ ሲያልፍ ይፈርዳል። ሲያልፍ እግዚአብሔር ዛሬም ያልፋል። በአማልክት ብዬ የማልፈው ነገር ቢኖር በዚህ በሶስተኛው በደሙ ምልክት የተሰወሩ እያሉ እሱ ትልቅ ቁም ነገር ሆኖ ሳለ የሚገርመው በዘመናት ሁሉ ደግሞ እግዚአብሔርን የሚፈታተኑ የሚገዳደሩ አማልክቶች ላይ እግዚአብሔር ይፈርዳል። ጌታ ይመስገን። አንድ ነገር ብዬ ብቻ ልጨርስ። አራተኛ ኢየሱስ ያልፋል፣ እግዚአብሔር ያልፋል። እዚህ ደግሞ በመጽሐፍ ቅዱስ በሌላኛው አባባል ያልፋል በሚለው ደግሞ ምንድነው የሚያልፈው ብለን ስንል ላንብበው። ሁለተኛ ቆሮንቶስ ላይ ያልፋል። ምንድነው የሚያልፈው? ያልፋል። ምንድነው ያልፋል ብዬ ይሄን ብዬ አልፋለሁ። ሁለተኛ ቆሮንቶስ 4 የዚህ ዓለም ቀላል የሆነው የጊዜው መከራ እንደሚያልፍ ይናገራል። እንዲህ ብዬ ላንብብላችሁ ከቁጥር 16 ስለዚህ አንታክትም፣ ነገር ግን የውጭው ሰውነታችን ቢጠፋ እንኳ የውስጥ ሰውነታችን ዕለት ዕለት ይታደሳል። የማይታየውን እንጂ የሚታየውን በማንመለከት የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለም ብዛት ከሁሉ መጠን ይልቅ ያደርግልናል። የሚታየው የጊዜው ነውና የማይታየው ግን የዘላለም ነው ይላል። ስለዚህ ያልፋል። ምን ያልፋል ልበላችሁ? ለመጨረሻ የሚታየው ቀላል የሆነው የጊዜው መከራ ያልፋል። አሜን። የሚታየው ቀላል የሆነው የጊዜው መከራ ያልፋል። ኢየሱስ ሲያልፍ አይተናል የሆነውን። አሁን ደግሞ እዚህ ጋር በመጽሐፍ ቅዱስ አባባል ያልፋል ሲል እዚህ ጋር ደግሞ ምኑ ነው የሚያልፈው? በአንተ ላይ ያለው የጊዜው መከራ ምን ይሆናል? ያልፋል። እንደውም በአዲስ ትርጉሙ በመደበኛ ትርጉሙ በጣም እንዲህ ይለዋል። ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለትን ዘላለማዊ ክብር ያስገኝልናል። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። ስለዚህ ስማኝ ወገኔ፣ ስለዚህ ይህ የሚታየው ቀላል የሆነው የጊዜው መከራችን ያልፋል። የማያልፈውን ዘላለማዊ የሆነውን ታላቁን እሱ ሲገለጥ የሚገለጥና የሚሰጠንን የከበረውን ነገር ወደር የማይገኝለትን እኮ ነው የሚለው። ወደር የማይገኝለትን ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለትን ዘላለማዊ ክብር ያስገኝልናል። ወገኔ ይሄ ቀላል የሆነው የጊዜው መከራ የሚያልፍ ነው። ችለህ በእግዚአብሔር ቃል ጸንተህ ይችን ምድር የሚያልፈውን የጊዜውን መከራ ስታልፈው፣ በጌታ ጸጋና ቃል ስታልፈው ወደር የማይገኝለትን የመጨረሻውን የእግዚአብሔርን ክብር
ትጎናጸፋ። ወደር የለው፣ መተኪያ ማመሳሰያ የለው። ወደር የማይገኝለት ዘላለማዊ ክብር አለ። እሱ ደግሞ አሁን አይታይም፣ በእምነት ነው አሻግረህ የምታየው። ስለዚህ ይሄንን የማይታየውን ክብር ለመውረስ ዛሬ የሚታየውን የሚቆጠቁጥን የሚኮሰኩስን የማይመችን የሚያቃጥልን የሚቆረቁረን የሚታየውን ምስዳስሰውን መከራ የሚታየውን መከራ እለፈው፣ ያልፋል። ይሄ ያልፋል። ለሚያልፈው ብለህ ግን የማያልፈውን ወደር የማይገኝለትን ዘላለማዊ ክብር እንዳትጠል እንጂ እኔንም እናንተንም በጣም ትመለከታለች። ዛሬ የምናየው መከራ የማያልፍ መስሎን ለሚያልፍ ነገር ዋናውን ነገር ስንጥል ዘላለማዊ ነገር ያመልጠናል። ወገኖች ያልፋል። ይቺ ቀላል ትኮም ይላል በቃ መጽሐፍ ቅዱስ ቀላል የሆነች ጊዜው መከራ። አቤት ሐዋርያው ብዙ ከባባድ ታላላቅ መከራ ነው እኮ በላው ላይ ያለፈበትም እንደምታውቁት ነው። እዛ ትረካ ውስጥ አልገባም እንጂ ያ እኮ ታላላቅ መከራ ያሳለፈ ሰው ነች። ቀላል የሚለው እኮ ቀላል እንዳይመስላችሁ። ስንት ጊዜ በጅራፍ እንደተገረፈ፣ ስንት ጊዜ እንደውም እስከ መጨረሻው በእስራትና በመስዋዕት ያለፈ ሰው ነው ሐዋርያ ነው። ግን ቀላል የሆነ የጊዜው መከራ ይላል በቃ ቀላል የሆነ የጊዜው መከራ ግን ምን ያስገኝልናል? የክብርን የዘላለም ብዛት። ወደር አዲስ ትርጉም ደግሞ ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ የአይን ትኩረታችን የሚታየው ላይ ነው ወይስ የማይታየው ላይ? የሚታየው ላይ ከሆነ መከራ ይታያል፣ አሁን ያለው መከራ ይታያል። ስለዚህ በሚታየው ነገር የማይታየውን ግን ትልቅ ወደር የማይገኘውን ክብር እንዳትጠለው። ዛሬ ላይ ይታይ ይችላል፣ ፍጻሜው ላይ ግን ትልቅ ክብር ያለው ወደር የማይገኝለት ክብር እኛን እየጠበቀ ነው ያለው በክርስቶስ ኢየሱስ። ይህ ትልቅ በእውነት ዘላለማዊ ነው። ደግሞ ይህች እኮ ምድር ላይ የምንኖራት ግፋ ቢል ቢበዛ 80 እንደው ቢበዛ 80 ወገኖች፣ ለዚህ ውስን ዘመን ታይቶ እንደምፋሎት ለሚጠፋ ዘመን ዘላለማዊውን ክብር በሚታየው ቀላል በሆነ መከራ ከባዱን ክብር እንዳንጠለው። ያልፋል። ቀላል ነው የዚህ ምድር መከራ ያልፋል። ጌታ ነፍሱን አሳልፎ የሰጠንን ዘላለማዊ ክብር ያለበትን መንግስቱን ግን ፈጽሞ በዚህ ነገር ውስጥ እንዳንተው ከብዶብን የኑሮ ነገር ከብዶብን የዚህ ምድር ነገር እንዳንጥለው። ያልፋል ወገኔ ያልፋል። ርዕሴ እንዳልኳችሁ ልጠቅልል ያልፋል ነው። ጌታ አልፋለሁ አለ። አልፋለሁ በያለ በምን እንደሚያልፍ እሱ እንዴት እንደሆነ እዛ ውስጥ እግዚአብሔር እሱ ነው የሚያውቀው። እኔ እግዚአብሔር ነኝ አልፋለሁ እንዳለ በብሉይ ኪዳን እንዳለፈ እዚህም ጋር አልፋለሁ አለኝ እና ጌታ ሲያልፍ ፈላጊውን አንደኛ ምን አልኩኝ? ፈላጊውን አያልፍም። ፈላጊው እየተገሰጸ ዝም በል እየተባለ ይፈልገው ነበር። በቃ ይፈልግ ዝም በል እንጃ ምን እንዳደረጉት እዛ ጋር ዝም በል ብለው እጅ እንኳን ቢዘረጉበት እንዲጠርም ጋርጎ መልሶ ነው የሚፈልገው። ብዙ ሁኔታዎች ዝም እንድንል አፍ እንድንዘጋ የሚያደርጉ ተግዳሮቶች እንኳን ቢኖሩ ያልፋልና ፈላጊያችን አቤት እንዴት ደስ የሚል ነው። አቤት ወገኖች፣ አንድ ቃል ወደ ውስጥ የመጣ ጌታ ኢየሱስ አልፎ በቃ ተሰጥቶ ተቀብሮ እያለ ደቀ መዛሙርቱ ሁሉ ጥለውት እየሄዱ እያለ ያቺ ሴት መቃብሩ ላይ ቆማ ሌሊት ምን ታረግ ነበረ? ትፈልገው ነበረ። ምኑ ላይ? መቃብሩ ላይ ቆማ እያለቀሰች ጌታዬ መቃብሩ ላይ አጣችሁ፣ ጌታዬ ወዴት አውስደው ወዴት አኑሮት ይሆን እያለች እያለቀሰች እየፈለገችው እንዳለ እሱ የትንሣኤው ንጉሥ ከኋላዋ ነበር። እንዴት ደስ ይለው! ሌሎች እኮ የሉም። በቃ ስፍራ ለቅ ሁሉ ሄደዋል። ወደ ሌላም ስፍራ ቀይረው ወደ ድሯቸው ይሄደዋል። ወደ ኢማሁስ መንገድ ሄዱ፣ ወደ አሳ ማጥመድ ይሄደዋል። ይቺ ሴት እዛ ለቅሶ እዛ መቃብር ላይ ቆማ እያለቀሰች ጌታ በጣም የምትወደው መግደላዊት ማርያም እና ማርያም ማለት እንዴት ደስ የምትፈልገው ሞቷል ብለው በቃ ተቀብሯል ብለው። አንዳንዴ እኮ እንደዚህ ነው የእሱ ነገር ተቀብሯል ብለው አንድ ሁኔታ ሴት ሁሉም ዞር ነው። ከዛ በኋላ ሞቷል ትንሣኤ የለውም ባለ ጊዜ በዙሪያ የሚከብ ሁሉ ሞተ ከተባለ ድራሹ ነው የሚጠፋው።
አንድ ነገር እና ልክ እንደዚህ ነው። በቃ ሞተ፣ ተቀበረ፣ ደቀ መዛሙርቱ ሁሉ ተበታተኑ ወደ ስፍራቸው። ይቺ ሴት ግን መቃብሩ ላይ ቆማ እየፈለገችው እንባዋን እያፈሰሰች እያለ ጌታ አገኛት። ማርያም ማለት ምንድነው? ጌታዬን ወዴት አድርሰውት እንደሆነ አላውቅም፣ አይተው እንደሆነ እኔ ፈልገዋለሁ የምትለው እኮ በትንሳኤው አካል ስለተገለጠ አላወቀችውም እንጂ ጌታን ነው በቃ እንደዛ የምትለው። ጀስት የዛን ሰዓት ፈላጊውን ማርያም እንዴት እንደፈለገችው ሲያይ ጀስት ምን እንደሚል ታውቃላችሁ? እናንተ የሚፈልጋችሁ ሰዎች፣ የሚወዷችሁ ሰዎች ከፊታችሁ ሳይሆን ከጀርባችሁ በቃ እንዴት እናንተን እንደሚፈልጉ ስትሰሙት ወይም ስታዩት ልባችሁ እንዴት እንደሚታመንባቸው ታውቃላችሁ። ልክ ኢየሱስ የታመነባት ይመስለኛል። እቺ ሴት ሁሉ ተበታትነው ባሉበት ጊዜ መቃብሩ ላይ ቆማ በዛ ቦታ ፈልገዋለሁ ትላለች። ያን ያህል ጽናት ሊኖረን ይገባል። ሞቷል ብለው ነበር እነሱ፣ ትንሣኤ ግን ነበረው። ወገኖች ጌታ ልንፈልገው ይገባል። እና ዜኬዎስ ቢገሰጽም እንኳን ዝም በል ቢባልም ጌታን እየፈለገ ባለበት በዛ ጌታ ቆመለት እና ተባለ። ትእዛዝ ወጣለት። ምን ላድርግልህ ተባለ። ወገኖች ጌታ ትእዛዙን እስኪያወጣልን ምን ላድርግልህ ብሎ ወደ ጥያቄያችን ፈውስን ይዞ እስኪመጣ ድረስ ጌታ ዳግመኛም ደግሞ እስኪመጣ ድረስ በቃ ምንም አይነት ስም ይስጧችሁ፣ ምንም አይነት ተግሳጽ ዝም ብለን መጮኻችንን ጮህ ነው። በቃ እኮ ወደ እኔ ጮህ፣ አንተ ማታስተውለው እኔ ወደ እኔ ጮህ፣ እኔ መመልስልሃለሁ፣ አንተ ማታስተውለው ታላቅና ኃይለኛ ነገር አደርግልሃለሁ። ስለዚህ ዜኬዎስን በርጠለሜዎስን ልናስብ ይገባል። ሁለተኛ ጌታ ያልፋል። ሲያልፍ ሊያየው የፈለገውን ዜኬዎስን ማሰብ ይቻላል። ሊያየው የፈለገው ጌታ አሻቅቦ አየው። ናውርድ ዛሬ ባንተ ቤት እገባለሁ አለ። በቃ ገባ። ዜኬዎስ ቤት ዳነ። እንዴት እንደፈለገው እንዴት ሊያየው እንደፈለገ እና ጌታ አሻቅቦ አይቶ አውርዶ ውረድ ብሎ ፈጥና ውረድ ብሎ ቤቱ ገብቶ የቤቱን ቆቅልሽ ፈታ። ዘላለማዊ ድህንነት ህይወትን ሰጠው፣ ባረከው። ሌሎች ሰዎች ኃጢአተኛ ቢሉትም ኃጢአት እንዴ አላቸው። እኔ ኃጢአተኛውን ልፈልግና ላድን የመጣሁት የሰው ልጅ ለጻድቃን ሳይሆን ለኃጢአን ነው የመጣው። ጻድቃንማ ጽድቃቸው ይበቃቸዋል። ለኃጢአተኞች፣ ለጠፋን፣ ለወደቀን፣ ለለየልን ኃጢአተኞች ከኃጢአታችን ምን ሊያደርግ ሊያነጻን የተፈረደበትም ስለ ኃጢአተኞች ሞት ነው። ሞታችንን ሞቶ ነው ያዳነን። ጻድቅ የለም አንድስ እንኳን፣ ሁሉስ የእግዚአብሔር ክብር ጎሏቸዋል። ማን ነው ጻድቅ? ማን ነው ጻድቅ? ያለ ክርስቶስ ከሴት የተወለደ ማን ነው ጻድቅ? ማን ነው? አለ ክርስቶስ የሚያጸድቅስ ማን ነው? የማጽድቅ ነው በእግዚአብሔር ፊት የሚያቆመን የእግዚአብሔር ጽድቅ ነው። ኃጢአተኛን የሚያጸድቅ ኃጢአተኛን ሊፈልግ የመጣው የእግዚአብሔር ልጅ የሆነው ኢየሱስ በስጋ ተገልጦ ከማርያም ተወልዶ ከዳዊት ቤት መጥቶ በመስቀል ላይ በስጋ ሰውነቱ በእኛ መልክ ተገልጦ ራሱን ያለ ምንም ኃጢአት በእግዚአብሔር ፊት እንዲታይልን የሆነው ጌታ ኢየሱስ ብቻ ነው። ስለዚህ ከኃጢአተኛ ጋር በላ። አዎ ለኃጢአተኛ ነው የመጣሁት። ዝም በል በቃ ዝም በል፣ ከፈለግህና ወደ እኔን ተከተል። በቃ ጌታ እንደዚህ ነው የሚለው፣ መከተል ኢየሱስን። እልይት ያለው ነፍሰ ገዳዩን ነው። በቃ እሱ ዛሬ ከኔ ጋር በገነት ትሆናለህ። ስለዚህ ኑ ኃጢአተኞች ልባችሁን ሰፋ ኮራ አድርጋችሁ ኃጢአተኛን የሚያድን ጸጋ ነው። ከኃጢአተኝነት የሚያድን ጸጋ ማለት ነው። ክርስቶስ ራሱ ደግሞ በጽድቅ ለመኖር ኃይልና አቅም የሚሰጥ ብቃት ነው። ከትላንቱ ማንነት አውጥቶ ዛሬ በአዲስ ህይወት ጸጋ ሞልቶ በጸጋ ሙላት የሚያስኬድ ነው። እውነት ነው። ጻድቅ አርጎ ቢያኖር ጽድቅ ቢኖረን ቢትረፈረፈን ኃጢአትን ብንጸየፍ ከእግዚአብሔር ጋር እንደ ቃሉ ብንኖር ከራሳችን አለ ጽድቃችን ክርስቶስ ነው። ኑ ኃጢአተኛ ራሳችሁን የምትኮንኑ በልዩ ልዩ ኃጢአት ውስጥ ነኝ የምትሉ ሌሎችም ሰዎች ኃጢአተኞች የሚሏችሁ ኑ ጌታ ኢየሱስ ያድናል። የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና። ስለዚህ ዜኬዎስ ሀብቱ ሳይከለክለው ቁመቱ ሳያግደው ተግዳሮቱ በራስ ማንነት ነው። ዛሬ የራሳችን ማንነት የሚከለክለናል። እኔነት፣ መኮፈስ፣ ማንነት በቃ ባህሌ፣ ወጌ፣ ስርዓቴ ምናምን ብለን ራሳችንን የመጣንበት ቤተሰብ ወግ ባህላችን ራሳችን ወደ ኢየሱስ እንዳንመጣ የሚያግደ ልክ ቁመቱ እንደያዘውና ቁመቱን አሸንፎ እንደወጣ ሾላ ዛፍ ላይ ዜኬዎስ የራሳችን ማንነት ነው ወደ ጌታ እንዳንመጣ የሚከለክል። አንዳንዴ ሰይጣን ብቻ አይደለም የሚከለክለን። ሰይጣን ብቻ ሳይሆን ባህላዊው ማንነታችን፣ ሀብታችን፣ ስማችን፣
ዝናችን ማህበራዊ ህይወታችን ትብትብ አድርጎ ይዘንና እንዴት ወደሚያድነው ጸጋ ወንጌል እንዴት በደሙ ስርየት ወደሚያስገኘው ህይወት እንዴት እንምጣ? አንቆ ይዞናል። ውጣ ከባህል ውጣ ከታነቅበት መንታነቅ። ኃጢአተኞችን ሁሉ ሊያድን መጥቷል። እሱ ገባ፣ ኃጢአተኛው ቤት ገባ፣ መስባሪው ቤት፣ ቀራጩ ቤት ገባ ዘክርስ ቤት። ለምን? ልቡን አቅንቷላ። ዛሬ ልቡን ላቀና ኃጢአተኛ ጌታ በሩ ክፍት ነው። ኑ ዳኑ። ደሙ ከኃጢአት ሁሉ ያነጻል። ኃጢአተኛን የሚያጸድቅ ማንም የለም በሰማይና በምድር መካከል፣ በሰውና በእግዚአብሔር መካከለኛው ክርስቶስ ነው። ጌታ ይባረክ። ሶስተኛ ጌታ ኢየሱስ ሊያልፍ ዛሬ ህዝቡን በልዩነትና በምልክት ከቁጣው ፍርድ ከመቅሰፍቱ ያድናል። ስለዚህ ደሙ ምልክት የሆነለት ህዝብ አሁናዊ ከሆነው መቅሰፍትና ቁጣ ዘላለማዊ ከሆነው ቁጣና ዘላለማዊ ፍርድ ደሙ ምልክት የሆነለት የኪዳኑ ህዝብ አማኙ ሁሉ ምን ይድናል። ከቁጣ የሚያስመልጥ ደሙ እንደሆነ ይናገራል። የእግዚአብሔር ቁጣ ደግሞ በኃጢአተኛ ላይ እንዳለ ሮሜ 1:18 ላይ ይናገራል። ኃጢአት ማለት አመጽ ነው። አመጽ ማለት የእግዚአብሔርን ቃል መተላለፍ ነው። ስለዚህ እግዚአብሔርን ቃል በተላለፈ አመጽ ላይ የእግዚአብሔር ቁጣ ይገለጥባቸዋል ይላል። የእግዚአብሔርን የሚገለጥ ቁጣ ደግሞ ክርስቶስ በስጋው ተገልጦ ቁጣውን በሰው ላይ የሚያልፈውን ቁጣ እሱ ተቀብሎ ፍርድ አልፎበታል። ሞትን ሞቷል። በዚህ ነፍሱ በፈሰሰበት ፍርድ ባለፈበት ስለኛ ምትክ ሆኖ የሞተው ሞታችንን ደግሞ ሽሮታል ብለን ስናምን በዚህ ደም ውስጥ ነው ስርየት ያለው ማለት ነው። እና ጌታ ሊያልፍ ነው። ሲያልፍ ደግሞ በአማልክቱ ላይ ምን ያደርጋል? ይፈርዳል። ሲያልፍ ደግሞ ከሚመጣው በዚህም ዘመን ከሚመጣው ከየትኛው መልኩ ብዙ ነው የቁጣው መገለጫ። አናቀውም እንጂ አንዘጋጅም፣ አናስተውለውም እንጂ የእግዚአብሔር የቁጣ መገለጫዎች የሚንቀሳቀሱበት ሁኔታ ዛሬም አለ እየታየ ነው በዓለማችን። ስለዚህ ያላመንን ሰዎች ዓለማችንን አይተንና ዞረን ዳስሰን እየመጣ ካለው ቁጣ ለማምለጥም ሆነ ለዘላለምም ደህንነት ለማግኘት ኑ ከቁጣው ማምለጫ መቃል ላይ በሩ ላይ እንዳስቀመጡት ጠቦት አርደው ደሙን ምልክት እንዳደረጉ የታረደው በግ ፋሲካችን ክርስቶስ በነፍሳችን ላይ ነፍሱ የፈሰሰበት ደም ምልክታችን ነው። ረዓብ እንኳን ቀይ ፈትል በመስኮቷ ላይ አንጠልጥላ ምልክት ሆኖላት ኢያሪኮ ሙሉ ሲጠፋ እሷ በምልክቱ በዛች በቀይ ፈትል ምልክት ከእስራኤል ሰላዮች ጋር ባደረገችው የቃል ኪዳን ምልክት ከኢያሪኮ ሁሉ ሰው ሲጠፋ እሷ ከነቤተሰቧ ድና አመልጣለች። ወገኖች ከቁጣ ያስመልጣል፣ ኪዳን ያስመልጣል። የቃል ኪዳን ቃል ከእግዚአብሔር ጋር ኪዳን እናርግ። ኪዳኑ የአዲስ ኪዳን ምህረት ማለት ነው። ኪዳነ ምህረት ኪዳነ ደሙ ዓመተ ፍዳን የሰረዘበት ዓመተ ምህረት የሆነው የክርስቶስ ኢየሱስ የቃል ኪዳኑ ደም ነው። ደሙ ኃጢአትን ያስተሰርያል። ደሙ የእግዚአብሔርን ቁጣ ይመልሳል። ደሙ ከእግዚአብሔር ጋር ያስተራርቃል። ደሙ ምልክታችን ሲሆን የሰይጣንን መቅሰፍት በዛው ይከለክለዋል። ኑ ወደ ደሙ ስርየት። ሶስተኛ አራተኛ የመጨረሻ ቅድም እንዳልኳችሁ ያልፋል። በመጽሐፍ ቅዱስ ሌላኛው አገላለጽ ደግሞ ቀላል የሆነው የጊዜው መከራ ምን ይሆናል? ያልፋል። እህቴ ወንድሜ ወገኖቼ አሁን በመከራ ላይ ያላችሁ ጽኑ። መከራው ያልፋል። የማያልፈው ወደር የሌለው የእግዚአብሔር ዘላለማዊው ክብር እንዳይጎልብን ይሄ የሚታየው የሚያልፍ ቀላል የሆነ የጊዜው መከራ ነው። የማያልፈው ደግሞ ሲገለጥ የሚመጣው የእግዚአብሔር የክብሩ የዘላለማዊው ክብር መገለጥ እሱ የማይታየው ግን መጨረሻ ላይ የምንገባበት የምናየው በመንፈስ ዛሬ ማሻገርን የምናየው እሱ ይበልጣልና ያልፋል። ጨክን፣ በፈተና ጨክን፣ በመከራ ጨክን። በሚያልፈው ፈተና አትሰናከል። በሚያልፈው መከራ የማያልፈውን የእግዚአብሔርን ክብር እንዳትለውጠው እንዳትጥለው ጌታ ጸጋ ያብዛል። ሁላችንም ክብር ለኢየሱስ ይሁን። ጸልዬ ጨርሰናል። ሃሌሉያ። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር ሆይ ዛሬ እግዚአብሔር በዚህ ስፍራ እንዳልከው እግዚአብሔር በዚህ ስፍራ ለመኖርህ
እግዚአብሔር ኮቴያችንን በተከተልክበት በክብሩ ደመና በመንፈስ ቅዱስ በገባንበት እየገባ በወጣንበት እየወጣ ታቦታችን ኢየሱስ የተሸከምን በልባችን ያዝን አምላካችን ከኛ ጋር ያለ ማደሪያህን በእኛ በመቅደስ ውስጥ ያስቀመጠ በማደሪያ ውስጥ ያለ የቃል ኪዳኑ ታቦታችን የአዲስ ኪዳን ኢየሱስ እናመሰግንሃለን። ክብር ሃሌሉያ፣ ክብር ተመስገን። መንፈስ ቅዱስ ሆይ ተባረክ። እግዚአብሔር ኢየሱስ ተመስገን። አምላኬ እግዚአብሔር ሆይ ተባረክ። እናመሰግናለን። ስፍራውን ስለቀደስ ለራስህ ስለለየ እነሆ ከኮቴ ጋር ስለመጣ ክብሩ ደመና ስለተገለጠ አመሰግናለሁ። ክብሩ ላንተ በቃል ስለመጣ ሰላም ላንቺ ብለህ ቃልህን ይዘህ ወደ እኔ ስለመጣ ክብርና ምስጋና ላንተ ይሁን። በገባሁበት በኮቴ አብረኸውነ የምትገባ ድምፅህን የምታሰማ እግዚአብሔር አመሰግናለሁ። አሁን እንደ ቃልህ እንደመጣ ያልፋል። እግዚአብሔር ያልፋል። እግዚአብሔር ሲያልፍ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንደ በርጠለሜዎስ እንዳታልፈን በኢየሱስ ክርስቶስ ስም እንጮሃለን። እንደ ቃልህ እንጮሃለን። ጩኸታችን በፊት እንዲሰማ በኢየሱስ ክርስቶስ ስም በመገለጥ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ትእዛዝህን በማውጣት እነሆ እግዚአብሔር ሆይ ትእዛዝ እንደወጣ እነሆ አምጡት ወደ እኔ እንደተባለ የሚገስጹት ወደ አንተ ይዘው አይዞህ እያሉ እንዳቀረቡት በኢየሱስ ክርስቶስ ስም ዛሬ ትእዛዝ እንዲወጣለን እነሆ ትእዛዝ እንዲወጣለን እግዚአብሔር ትእዛዝ ካንተ እንዲወጣለን አቤቱ በመታልፍበት ጊዜ እንደ በርጠለሜዎስ እንዳታልፈን ፈላጊዎችህን እንዳታልፍ ካንተ ጋር መገናኘት እንዲሆንልን በኢየሱስ ክርስቶስ ስም እንደ ቃል ጸለይ። አንተ ላይ ሾላ ዛፍ ላይ እንደወጣ እንደ ዘኬዎስ እግዚአብሔር ሆይ በምንፈልግ ነገር ላይ እንዳታልፈን ሕያው ነፍስህን እንማጠናለን። በፈሰሰው በተቤዠን ደም በኩል ሕያውነት በምታልፍ ጊዜ እንዳታልፈን ክብርህ እንዳያልፈን በኢየሱስ ክርስቶስ ስም በረከት እንዳያልፈን የምንታለፍ ሰዎች እንዳንሆን ምስኪን ሰዎች እንዳንሆን ክብርህ እንዳያልፈን በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለምንሃልና እንድትሰማን እንደ በርጠለሜዎስ እንዳላለፍከው እንደጎበኘኸው እነሆ ዘኬዎስ አሻቅበህ እንዳየኸው በኢየሱስ ስም መታየት ይሆንልን። እግዚአብሔር በአንተ ዘንድ መሰማት መደመጥ ይሆንልን። በእውነት በክርስቶስ ደም በኩል ዛሬ ጸሎታችን፣ ዛሬ ጩኸታችን፣ ዛሬ ልመናችን፣ ዛሬ በፊት የቆምንበት በምታልፍበት በዚህ ሰዓት መሰማት መደመጥ መልስ ካንተ እንዲሆን መገናኘት እንዲሆን ሃሌሉያ ጸልየናል። አቤቱ በምታልፍበት ጊዜ በኩርን ስትመጣ በምታልፍበት ጊዜ ቁጣ በሚገለጥበት ጊዜ አቤቱ እግዚአብሔር ሆይ አቤቱ አማልክቶችን በምትጠጣበት ጊዜ ዛሬም እግዚአብሔር እኔ ነኝ ብለህ በምታልፍበት ክንድር በሚገለጥበት ሰዓት አናውቅም በምን ሁኔታ እንደምትገለጥ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንለምናለን። አስቀድመን አቤቱ ቁጣ በተገለጠ ጊዜ እግዚአብሔር ሆይ በኢየሱስ ክርስቶስ ስም መቅሰፍት እንኳን ባለፈ ጊዜ ይህ ቅዱስ ደምን ዛሬ ላይ ቃል ምልክት ሆኖ በደም በኩል ያስመልጠን ዘንድ ሴቲቱን ቤተክርስቲያንን ቅድስቲቱን ሕዝብ የዳነበትን የኪዳኑን ሕዝብ በኪዳኑ ደም አጥረህና ቀጥረህ እኔና ቤቴን ቤተሰቤን እኔና የሰጠኸኝን ትውልድ እግዚአብሔር ሆይ በእውነት በመንፈስ ፍለጋ የምፈልገውን ትውልድህን እንድትገናኘው በኢየሱስ ክርስቶስ ስም እነሆ መጎናጸፊያን እንድትልክበት አክሊሌ ሆኖ በሰማይ እንዳገኘው ዛሬ በመንፈሴ በወንጌል የምፈልገው ሕዝብ ዛሬ በስብከት የምሰብክለት ሕዝብ በኢየሱስ ክርስቶስ ስም ምልክት እንዲቀመጥበት ያው ነፍስ የፈሰሰበት ደም ምልክት እንዲሆነው ቃልህን በልቡ እንድታትምበት ወደ አንተ እንዲመጣ ልቡ እንዲከፈት ከቁጣና ከመቅሰፍት ከዘላለም ሞት ነው እግዚአብሔር እንዲያመልጥ የኪዳንህ ምሕረትና ሕይወት እንዲያገኘው ትውልድን ወደ ራስህ እንድትስብ የእውነት ቃል እንዲያገኝ በዚህ በማዳኑ መንግስት በወንጌል ቃል በዚህ በፈሰሰው ቅዱስ ደም በኩል እግዚአብሔር ሆይ ምድርንም ትውልድንም እንድትጠቀልል በዚህ በመካከለኛው ኪዳን ሕይወትና ምሕረት ባረክበት በአዲሱ ኪዳን በክርስቶስ ስርየት ባለው ደም ትውልዱን ላንተ አሳልፌ የሰጠው በጌታ በኢየሱስ ስም መጠበቅ እንዲሆንልን በጌታ በኢየሱስ ስም ድነን የገባንበት የመንግስት ወንጌል ደምህን እግዚአብሔር ሆይ እንዳናስረግጥ እንዳናከፋፋ በኢየሱስ ክርስቶስ ስም ጸጋን እንዳንጥል ሁላችንም ደግሞ የዳንን በኪዳን ደም ተጠብቀን ከቃል ጋር ተጣብቀን ወደ አንተ የምንጮህበትን የጮህት መስመርና የጮህት ጊዜ እያበዛህ አብዝተን እንድንጮህ እያደረግን እንድንቀጥል የስጋችንና የስጋችን ድካም ሰዎች እኛን የሚያደክሙበት እኛም በስጋችን የምንደክምበት የትኛውንም ድካም በስም ስልጣን ገሰጽን። በኢየሱስ ስም ተዋት አታድክሟት እንዳል ሊያደክመን የሚወጣ የትኛውንም ኃይል አስቀድመን በእውነት በቃል ገሰጽን። በስም ስልጣን ከለከልን። በብርታት ጉልበት ቻርጅ እየተደረግን
ወደ ሰማይ እንድንገሰግስ ወደ ልብህና ወደ ሐሳብ ፍቃድና ፍጻሜ እንድንገባ ዛሬ በዚህ ቃል ውስጥ መታሰብ እንዲሆንልን ደግሞ የሚያልፈው መከራ የማያልፈውን ነገር እንዳይወስድብን በኢየሱስ ስም የሚያልፈው መከራ ያልፋል ብለሃል ያልፋልና የማያልፈውን የከበረውን ዛሬ የማይታየውን እግዚአብሔር ወደር የማይገኝለትን ዘላለማዊ ክብርን እነሆ እግዚአብሔር ጠብቀን እንድንኖር በሚያልፍ መከራ የማያልፈውን ክብር እንዳንጥል እንዳንለውጥ ጸጋ እንዲበዛ ጸለይኩኝ። አቤቱ ይህን ስላረክ እናመሰግናለን። ቀሪውን ጊዜ ባርክልን። ይህንን ቃል ወፎች ለቃሚዎች እንዳይለቅሙ ፍሬ እንዲያፈራ በክርስቶስ ደም ቀረቀርኩ፣ በቃል እሳት ቀጠርኩ። ቃሉ ለኔም ለሰሚውም እንዲባርከን ፍሬ እንዲያፈራ በኢየሱስ ስም ሁሉ በቃል ተመስቦ እንደ ቃል እግዚአብሔር ሆይ ጥንቅቅ እንዲልበት እግዚአብሔር ሆይ ማስተዋል እንድትሰጥ አለማስተዋል የሆነውን ነገር ሁሉ በስም አዘዝኩ፣ አሰርኩኝ። አይኖች ይከፈቱ፣ ልቦናዎች ይከፈቱ፣ ሰሚ ጆሮ አስተዋይ ልቦና እንድትሰጥ በሚሰማ ሁሉ ላይ እግዚአብሔር ሆይ በእውነት መንፈስ እንዲለቀቅ እርዳታ እንዲለቀቅ የመስማት ኃይል የማድመጥ ኃይል የማድረግ ኃይል የተለቀቀ እንዲሆን ከኔ ጀምሮ ጸለይኩኝ። ቀሪውን ጊዜ ባርክልን በኢየሱስ ጌታ ድንቅ ስም አሜን።